ወይ ደግሞ ቅዱስ ቁርባን የጌታ እራት በተለያየ ስም ልንጠራው እንችላለን። ነገር ግን አንድ ነገር ነው የሚያሳየው። እሱ ምንድነው? ጌታ የሰጠውን በዛች ምሽት ጌታ የሰጠውን ትእዛዝ ተከትላ ቤተክርስቲያን ስታደርገው የኖረችውን ያንን ነገር ነው። ስለዚህ ያንን ምስጢር በተመለከተ መጽሐፍ ቅዱስ ምን ይላል የሚለውን ነገር በተወሰነ ደረጃ እያየን ነበር። ቢብሊካሊ ስለ ጌታ እራት ምን ያስተምረናል መጽሐፍ ቅዱስ የሚለውን ነገር እያየን ነበር። እዛ ላይ ያየናቸው ነገሮች አሉ። እነዚያ ያየናቸውን ነገሮች እንዲሁ ሪፍሬሽ እናድርግባቸዋል። የመጀመሪያው ምሳሌ ወር ደግሞ መታሰቢያ ነው የሚለውን ነገር መጽሐፉ ራሱ የሚለው ነገር የመሆኑ ነገር አይተናል። ሁለተኛ መታሰቢያ ነው ማለት ግን መታሰቢያ ብቻ ነው ማለት እንዳልሆነ ደግሞ ተመልክተናል። ስለዚህ መታሰቢያ ነው ስንል መታሰቢያ ብቻ ነው እያልን ግን አይደለም። ምክንያቱም ከመታሰቢያነቱ ጋር ይዞት የሚመጣው ሪያሊቲ አለ። የጌታ ስጋና ደም ሪያሊቲ አለ። ስለዚህ ከዛ ጋር አብሮ የሚመጣ ጉዳይ እንደመሆኑ መታሰቢያ ነው ስንል ሲምፕሊ መታሰቢያ ብቻ ነው በቃ ጀስት ምናምን እያልን እንዳልሆነ፣ ነገር ግን በሱ የምትኖርበትን ጸጋ የምትቀበልበት የመሆኑን ጉዳይም ጭምር እያየን ነበር። ስለዚህ ኢንስትሩሜንታል ኮዝ ነው የሚለውን ነገርም እያየን ነበር ማለት ነው። ከዚህ ጋር በተያያዘ የጌታ ሪል ፕሬዘንስም ያለበት ነው የሚለውን ነገር ደግሞ አብረን ተመልክተናል። ወይ ደግሞ የጌታ እውነተኛ መገኘት በዛ ሳክራመንት ውስጥ አለ የሚለውን ነገር አብረን እያየን ነበር። ስለዚህ እነዚህን ሶስቱን ነገሮች አያይዘን ነው እንትን የምናደርገው፣ አያይዘን ነው የምንመለከተው ማለት ነው። ኤኒዌይስ ዛሬ ወደ ቸርች ሂስትሪውም ትንሽ ወደ ፕሮቴስታንቲዝሙ አይዲያ እንመጣና እንመለከታለን። ባለፈው ካልኩት ልጀምር። በዚህ ሴሽን ውስጥ የምንመለከተው ሁለት ነገር አለ። እሱም የመጀመሪያው ምን እናምናለን፣ አስ ፕሮቴስታንትስ ምን እናምናለን ነገር ነው። ሁለተኛው ግን ምን ማመን አለብን የሚልም ጭምር ነው። ኦኬ የትምህርት ዋና ዓላማው እሱ ነው። ኦኬ አንድ ታሪክ ትዝ አለኝ። ሁል ቀን ሰውየው ፓስተሩ ሲሰብክ ሁል ቀን እየሰበከ አንድ ሰው ከፊት ተቀምጦ አሜን ይለዋል። በጣም በትልቁ ነው አሜን የሚለው እና አሜን እና ሰብኮ ከወጣ በኋላ ያ ሰው ተከትሎት ይሄዳል። ኦኬ ዛሚን ባዩ ማለት ነው። ተከትሎት ይሄድና እንደዚህ ይላል፣ ዛሬ ልክ ልካቸውን ነው የነገርካቸው። ዛሬ ልክ ልካቸውን የነገርካቸው። ከዛ ተባረክ ይለዋል። በቃ ጌታ ይባርክ፣ ዛሬ እነ እንትና በቃ ልክ ልካቸውን የነገርካቸው። ኦኬ ደጋግሞ እንደዚህ እያለው ፓስተሩ በጣም ተቸገረ። ምክንያቱም አንድ ቀን ይሄ ሰውዬ ለእኔ ብሎ ሰምቶት አያውቅም እና ሁል ቀን ልካቸውን ነገርካቸው፣ እነ ከሌ ዛሬ አገኛቸው ምናምን ነው። የሆነ ቀን ፕሮግራም ተዘጋጅቶ ሁሉም ቀሩና ያ ሰውዬ ብቻ ፊት ተገኘ። ፊት ለፊት ነው የሚቀመጠው፣ አሜን በማለት ይታወቃል ምናምን እና መጽሐፍ ቅዱሱን ደብተር እስክሪብቶ ምናምን ይዞ ተገኘ። ከዛ ፓስተሩ ምንም ሰው አልመጣም፣ ያ ሰው ብቻ ነው የተቀመጠው እዛ ፊት ለፊት። ደስ አለው። ኦኬ እና የምታገለግሉ ሰው ካልመጣ ልታዝኗ የሚገባው ጥያቄ ሊሆንባቸው ነው የሚገባው። እሱ ደስ አለው እና ዛሬ ይህን ሰውዬ በቃ ብቻውን አገኘሁታል እና መስበክ ጀመረ ማለት ነው። መስበክ ጀመረ። ከዛ ሰብኮ ሰውየው አሜን እያለ ሰማና መጨረሻ ላይ ፕሮግራሙ አለቀ፣ ስብከቱ አለቀ፣ ወረደ። ከዛ ተነስቶ አቅፎ ሳመው። በቃ ተባረክ ፓስተርዬ፣ ጌታ ይባርክ ምናምን። አሜን ምን ተጠቀምካል? እኔ በጣም ነው የተጠቀምኩት። እነንትና ቢኖሩ ኖሮ በጣም መልካም ይሆን ነበር። እነከሌ ነበሩ የሚያስፈልጋቸው። የትምህርት ዋናው ጉዳይ ለነከሌ አይደለም። ኦኬ ትምህርት ዋና ነገሩ እኔና እናንተ መማማራችን፣ እኔና እናንተ ከእግዚአብሔር የሆነውን ነገር ለማወቅ እንትን ማድረጋችን እንጂ እነንትና ቢኖሩ የሚል ስላልሆነ ማለት ነው። ምን እናምናለን ብቻ ሳይሆን ምን ማመን አለብን የሚለውን ነገር አብሮ ነው የሚመጣው። እኛስ የሚለውን ነገር አብረን ማየት ይኖርብናል ብዬ አስባለሁ። ስናወራ በእንደዚህ አይነቱ ሜንታሊቲ ነው እያወራን ያለነው እዚህ ጋር ያለነው ሰዎች ማለት ነው። እንግዲህ ይህንን ያህል ካልኩኝ ዛሬ የምንመለከተው በቤተክርስቲያን ታሪክ ውስጥ የጌታ እራት ወይ ደግሞ ቁርባን፣ ቅዱስ ቁርባን ብለን የምንጠራው ወይ ዩካሪስት ብለን የምንጠራው ሳክራመንት እንዴት ነበር ሲታይ የነበረው? ቤተክርስቲያን ምን ስታምን ኖረች? ፕሮቴስታንቲዝሙ ሂስቶሪካሊ ምን ሲያምን ኖረ? ዲኖሚኔሽኖቻችን ደግሞ በምን መንገድ ይቀበሉታል የሚለውን ነገር ለማየት እንሞክራለን። እዚህ አካባቢ በጣም የሚነሳ ነገር አለ። አንድ ቴክስት አነብላችኋለሁ። ይህ መጽሐፍ ታውቁታላችሁ አይደል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓት አምልኮትና የውጭ ግንኙነት አፖሎጂቲክ ሪስፖንስም ስለሆነ አንድ ነገር ላንብብላችሁ። ከዚህ ገጽ 30 ላይ የተቀመጠ አንድ ጉዳይ ላንብብላችሁ፣ ስለ ጌታ እራት የተነገረን ማለት ነው። ኦኬ
ቄሱ በቅዳሴ ጊዜ ህብስቱን በጻሕል ወይም ወይኑን በጽዋ አድርጎ እየባረከ ጸሎተ ቅዳሴውን ሲያደርስበት ህብስቱ ተለውጦ አማናዊ ስጋ ወልደ እግዚአብሔር፣ ወይኑ ተለውጦ አማናዊ ደመ ወልደ እግዚአብሔር ይሆናል ይላል። ስለዚህ ጸሎተ ቅዳሴውን ሲያደርስበት ህብስቱ ይለወጣል የሚል ሀሳብ አለ። እውነተኛ ስጋና ደም ይሆናል ወደሚል ሀሳብ ይመጣል። ኦኬ፣ ቀጥሎ እንዲህ ይላል። ይህንም ሊቁ ቅዱስ አትናቴዎስ ካህኑ ሳይባርከውና ሳያከብረው ህብስትና ወይን እንደሆነ ካህኑ በባረከውና ባከበረው ጊዜ ግን ህብስቱ ከህብስትነት የአምላክ ስጋ ወደ መሆን ወይኑንም ከወይንነት የወልደ እግዚአብሔር ደም ወደ መሆን እንደሚለወጥ እናምናለን ብለዋል ብሎ ያስቀምጣል። ሃይማኖተ አበው ምዕራፍ 28 ማለት ነው። ከዛ ቀጥሎ እንደዚህ ይላል። ስለዚህ በምሴተ ሐሙስ ሐዋርያት የተቀበሉት በዕለተ ዓርብ በመስቀል ላይ የተሰዋው ዛሬም በአራቱ ማዕዝነ ዓለም እስከ ምጽአት ድረስ የሚሰዋው መስዋዕት አንድ ነው። ይኸውም አማናዊ ስጋ ወልደ እግዚአብሔር አማናዊ ደም ወልደ እግዚአብሔር ነው እንጂ ምሳሌ ወይም መታሰቢያ አይደለም ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታምናለች፣ ታሳምናለች ይላል። ስለዚህ መታሰቢያ ወይም ምሳሌ አይደለም ብላ ታምናለች ነው። አፖስቶሊክ ክሪድንም ስትመለከቱ አንድ የምታገኙት ነገር አለ። አንቲ ታይፕ ነው በሚል ያስቀምጡታል። ምሳሌም ኮሜሞሬሽን መታሰቢያም ተብሎ በቤተክርስቲያን ታሪክ ተቀምጦ እንመለከተዋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምሳሌ መታሰቢያ የሚለውን ቃል አታምንም፣ ኦኬ ይሄ ነው ብላ አታምንም የሚል ሀሳብ ተቀምጦ እናገኛለን። ባለፈው ግን እንደተነጋገር ነው አንደኛ ምሳሌ ነው የሚለው ነገር መጽሐፍ ቅዱሳዊ ነው፣ ወይ ደግሞ መታሰቢያ ነው መታሰቢያ ነው የሚለው ነገር መጽሐፍ ቅዱሳዊ ነው። ኦኬ ቀጥታ ከመጽሐፍ ቅዱስ ልናመጣው የምንችለው ነገር ነው። ሁለተኛው ነገር ግን መታሰቢያ ነው ማለት ሁለት ነገሮች አይደለም ማለት አይደለም። እውነተኛ መብል አይደለም ማለት አይደለም። እንደዚሁም ደግሞ ጸጋ ይከፈልበትም ማለት አይደለም። ስለዚህ ምሳሌ ሆኖ ወር ደግሞ መታሰቢያ ሆኖ አደሴም ታይም ደግሞ ጸጋ የምንካፈልበት ከእግዚአብሔር በረከት የምንካፈልበት እንደዚሁም ደግሞ ኦኬ ከጌታ ስጋና ደም ጋር ህብረት ያለው ጌታ የሚገኝበት መሆን ይችላል። ለምን መጽሐፍ ቅዱስ ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን መታሰቢያ ነው ብላ አታምንም የሚል ነገር አለ። ኤኒዌይ ግን መታሰቢያ ወይም ይሄ ኮሜሞሬሽን የምንለውን ነገር እንዴት እንደሚቀመጥ በፕሮቴስታንቱ ቴዎሎጂ ውስጥ እንዴት እንደሚቀመጥ መጀመሪያ ስኮላሮቻችን ብዙ ነገር ብለዋል። አንዱን ግን ላምጣ፣ የኤቨረት ፈርጉሰንን ላምጣና ላሳያቸው። ኤቨረት ፈርጉሰን ዘ ሎርድስ ሰፐር ቢሊቨርስ ቸርች ፐርስፔክቲቭስ የሚል አንድ መጽሐፍ ላይ ያስቀመጠው እንመልከት። እንደዚህ ይላል። ቀደም ብለን እንደገለጽ ነው ለአይሁዳውያን መታሰቢያ የቃሉን ትርጉም ብቻ የያዘ ሳይሆን የቀድሞውን የእግዚአብሔርን ስራ ወደ አሁኑ ጊዜ በማምጣት ተጽዕኖ የመፍጠር ጉዳይም ነው ይላል። ኦኬ መታሰቢያ የሚለውን ቃል የሚረዱት በዛ መንገድ ነው። እግዚአብሔር አስቀድሞ ያደረገውን ነገር ያ ነገር ለዛሬም ሲግኒፊካንት የመሆኑ ጉዳይ ዛሬም ኦኬ ተጽዕኖ የሚፈጥር ጉዳይ የመሆኑን ነገርም አብሮ የሚያስቀምጥ ጉዳይ ነው። ስለዚህ መታሰቢያ ነው ሲባል እኛውን መታሰቢያ ብለን እንደምናስበው የሆነ ነገር አስቦ ከመሄድ ያለፈ ነገር ነው። ኢቭን ተጽዕኖ ዛሬ ላይ ተጽዕኖ መፍጠር የሚችልም ነገር ጭምር ነው። ለአይሁዳውያን መታሰቢያ የሚለው ሀሳብ በዚህ መንገድ የተቀመጠው ነው እና እኛም መታሰቢያ ነው ስንል የሆነ ነገር አስበው ከማለፍ ያለፈ ሚኒንግ እንዳለው እያሰብን መሆን አለበት። ያንን ኢን ማይንድ ይዘን እንግባ። እስኪ ቤተክርስቲያን ታሪክ ላይ ምን ተባለ? ሶስት ነገሮችን ዛሬ እንመለከታለን። የጌታ እራት መታሰቢያ ነው የሚለውን ነገር የቤተክርስቲያን አባቶችም አንስተውታል። ሁለተኛ የጌታ እራት እውነተኛ መብል ነው የሚለውን ነገር አብረው አንስተውታል። ሶስተኛ እግዚአብሔር በዚህ ሳክራመንት ወይ ደግሞ በጌታ እራት ውስጥ ያስቀመጠው ጸጋ አለ የሚለውን ነገር አንስተውታል። አንዳንድ የቤተክርስቲያን አባቶች አግናጤዎስ ብትመለከቱ የኢሞርታሊቲ መድኃኒት ነው ማለት ያስቀምጠዋል። ኦኬ ስለዚህ በዛ ደረጃ ሲያስቀምጡት ምን ማለታቸው ነው የሚለውን ነገር ሙሉ የቤተክርስቲያንን አውድ ተመልክታቸው የምታገኙት ነገር ነው የሚሆነው ማለት ነው። በዛ ውስጥ አንድ የሌለ ነገር አለ። ከመጀመሪያ ጀምሮ ያልመጣና በኋላ ላይ የመጡ ነገሮች አሉ። ሚስቲካል ቼንጅ የሚል ነገር ታገኛላቸው ብዬ አላስብም። የሚያገኙ ከሆነ ወገኖች ወደዚህ ይሉታል ብዬ አምናለሁ። ሌላው ነገር ትራንስብስታንሺየት ያደርጋልም የሚል ነገር አይገኝም። ኦኬ ስለዚህ በመጀመሪያዎቹ የቤተክርስቲያን ዘመናት ያ ነገር አይገኝም። እነዚህ ሌተር ዴቨሎፕመንት የመሆናቸውን ጉዳይም አብረን የምናየው ነው። እነዚህን ሶስት ነገሮች ግን እንመለከታለን። ጌታ ደግሞ በዛ ውስጥ ፕሬዘንት ነው የሚለውን ነገር አብረን እንመለከታለን ማለት ነው። የጌታ እራት መታሰቢያ ነው አንደኛ። ሁለተኛ እውነተኛ የጌታ ስጋና ደም የሚለውን ነገር አብረው ይቀበሉታል። ኦኬ ሶስተኛው ደግሞ በዛ በጌታ እራት ወይ ደግሞ እነሱ ዩካሪስቲያ ቅዱስ ቁርባን ብለው ይጠሩታል። በዛ ውስጥ ደግሞ የጌታ ጸጋ አለ የሚለውን ነገር አብረው ያነሱታል። የነፍስ ምግብ ነው እስከ ማለት ይደርሳል። ዋዳት ምን ማለት ነው የሚለውን ነገር እኛም እንመለከቱ። ፕሮቴስታንቲዝም ውስጥ ይህን ይቀበለዋል ወይስ ይገፋዋል የሚለውን ነገር አብረን እናያለን።
እንግዲህ እኛ ክፍለ ዘመን ላይ ስንመለከት ዮስጢኖስ ሰማዕትን እናገኛለን። እንደዚሁም ደግሞ የተወሰኑ አባቶችን ብቻ ነው ዛሬ ማለት ነው ዮስጢኖስ ሰማዕትን እናገኛለን። ሁለተኛ ደግሞ ሄሬኒዮስ እናገኝ። እነዚህ ሁለት አባቶች በዋናነት ማንሳት ስለሚኖርብን ማለት ነው። ሁለተኛው ክፍለ ዘመን ላይ ምን አይነት ነገሮች ተነስተዋል የሚለውን ነገር ለማየት ግን መጀመሪያ ማድረግ ያለብን ነገሮች አሉ። እነሱ ምንድነው? የዛን ዘመን ሂስቶሪካል ኮንቴክስት ማስቀመጥ ያስፈልጋል። ኦኬ የጌታ እራትን በተመለከተ የተነገረው ነገር ከኑፋቄ አንጻር የተነገረ አይደለም፣ ከመጽሐፍ ቅዱሱ ታሪክ ስንነሳ ማለት ነው። ጌታ ራሱ ኢንስቲትዩት ያደረገው ነገር ነው። ስለዚህ ሃይሊ ኦብዘርቭ ሊደረግ የሚገባው ነገር ነው። በዚህ ሁላችንም እንተማመናለን ብዬ አስባለሁ። ያው ባለፈው አውርተናል በየቸርቾቻችን በምን አይነት ሜንታሊቲ እንደምንወስደው ማለት ነው። ያ እንዳለ ሆኖ ወደ ሁለተኛው ክፍለ ዘመን ስትመጡ ሁለተኛው ክፍለ ዘመን ላይ በጣም አደገኛ የሆነ ትምህርት ተነስቷል። እሱም ኖስቲሲዝም የሚባል ትምህርት ነው። ስለዚህ የጌታ እራትን በተመለከተ ኖስቲሲዝሙ ያለው እንትን በጣም ከባድ ነው። የጌታ እራት ስንል እንግዲህ ቢብሊካል ግራውንድ እንዳለው አይተናል። ቃሉ ራሱ ቃል በቃል ስላለ ኤኒዌይ የጌታ እራትን በተመለከተ ግን በጣም አደገኛ የሆነ እሳቤ የነበራቸው የኑፋቄ ቡድኖች ተነሱ። ኖስቲሲዝም የሚባለው በጣም ዋነኛው እሱ። ኖስቲሲዝም ሳክራመንቶችን እጅግ በጣም በሚያዋርድ መልኩ በጣም ጌታ ኢንስቲትዩት ሊያደርገው ባልወደደው መልኩ ጌታ ባላሰበው እሱ ባልሰጠው ሐዋርያቱ ባላስተማሩት መልኩ ያስቀመጠ ትምህርት ነው። አንዳንዶቹ የኖስቲክ ሴክቶች ጭራሽ ሳክራመንት አያስፈልግም ይላሉ። አንዳንዶቹ ደግሞ እያደረጉት ነገር ግን ስፒሪቹዋል አንድምታ ግን የለውም የሚል ሀሳብ አላቸው። ሄሬኒዮስ ጽሑፍ ላይ በጣም እናገኘዋለን። ስለዚህ አፖሎጂስቶቹ በጣም ሲታገሉ የነበረው ጠርጡለስን ጨምሮ ማለት ነው በጣም ሲታገሉ የነበረው ከእንደዚህ አይነቱ ኑፋቄ ጋር ነው። ለምን ሲባል ማቴሪያሉ ዓለም ሁሉ ይሄ የምታዩት ፊዚካል ቁሳዊው ዓለም ሁሉ ምንድነው? እርኩስ ነው። መንፈስ ሁሉ ይሄ መንፈሳዊ ዓለም ደግሞ ቅዱስ ነው። ስለዚህ ይሄ ቁሳዊ ዓለም ላይ ያለ ነገር በሙሉ በሌሰር ጋድ ወይ ደግሞ ይሄ በእውነተኛው አምላክ ሳይሆን ፕሮጀክቱ ፌል ባደረገበት በዛ በሌሰር ጋድ ዴሚውርጅ ብለው ይጠሩታል። በብዙ መንገድ ያስቀምጡታል። በዛ የተፈጠረ ከመሆኑ የተነሳ ለመንፈሳዊ ዓለም ያለው ሲግኒፊካንስ እምብዛ የለበትም፣ ሲግኒፊካንስ የለውም። ስለዚህ እንደዛ ከሆነ ይሄ የጌታ ስጋና ደም ነው፣ የጌታ ስጋና ደም መታሰቢያ ነው ምናምን ተብለው የሚመጡ ነገሮች በሙሉ ሪል አይደሉም። ጌታ ራሱ በቃ ጀስት በስጋ መጣ ሲባል ሰው ይመስል ነበር እንጂ ሰው አይደለም የሚል ማኒኪያን የሆነ እሳቤ ስለሆነ ያለው የጌታ እራት ያን ያህል ሲግኒፊካንት የሆነ ነገር አይደለም በሚል አይነት እሳቤ የሚንቀሳቀሱ ሰዎች አሉ። እነ ሄሬኒዮስ በኋላ ላይ እንመለከተዋለን በጣም አተኩረው ሲቃወሙት የነበረው ነገር እሱ። እኛ ግን ከዮስጢኖስ ሰማዕት እንመልከት። ዮስጢኖስ ሰማዕት ህብስቱና ወይኑ የክርስቶስ ስጋና ደም መታሰቢያ ነው በሚለው ነገር በደንብ ያለ። ኦኬ እንዴት እንደዛ አልክ? ዲያሎጊስ ትራይፎን ላንብብላችሁ። ዲያሎጊስ ትራይፎ 7 ላንብብላችሁ። እንደዚህ ይላል። ኢሳይያስ 33ን ይጠቅስና now it is evident that this prophecy or allusion is made to the bread of our Christ gave us to eat in remembrance of his being made flesh for the sake of his believers, for whom also he suffered, and to the cup which he gave us to drink in remembrance of his own blood, the giving of thanks በማለት ያስቀምጣል። ኦኬ ስለዚህ ለትራይፎ በሚጽፈው ጽሑፍ ላይ ይህንን ያስቀምጣል ማለት ነው። ምን እያለ ነው? ክርስቶስ ስለ ህዝቡ ሰው የመሆኑ ደግሞ መከራን የመቀበሉ መታሰቢያ እንዲሆን እንድንበላው ህብስቱን እንደሰጠን ጽዋውንም ለገዛ ደግሞ መታሰቢያ ይሆን ዘንድ ከምስጋና ጋር እንድንጠጣው እንደሰጠን ይህ ትንቢት በግልጽ ያስረዳል። ስለዚህ ዲያሎጊስ ትራይፎ ላይ ይህንን በሰፊ ያስቀምጠዋል ማለት ነው። ኦኬ ይሄ መጀመሪያው ነገር እንደሆነ እንመለከታለን። በዚሁ ስራው ላይ ደግሞ ተመሳሳይ ነገር ያስቀምጣል። በሌላ ስፍራ ላይ ላንብብላችሁ፣ በአማርኛ ላንብብላችሁ። ጸሎትና ምስጋና ብቁ በሆኑ ሰዎች ሲቀርቡ ብቻ እንከን የለሽና እግዚአብሔርን የሚያስደስቱ መስዋዕቶች እንደሚሆኑ እቀበላለሁ አለ። ጸሎትና ምስጋና እግዚአብሔርን የሚያስደስቱ መስዋዕቶች ናቸው። አዎ ወርዚ በሆኑ ሰዎች ሲቀርቡ እነዚህ መልካም እንደሆኑ ተቀባይነት እንደሚኖራቸው እቀበላለሁ ይልና በመሆኑም ክርስቲያኖች ብቻ የእግዚአብሔር ልጅ የተቀበለው መከራ በሚታሰብባቸው ጠጣርና ፈሳሽ ምግቦቻቸው በሚከናወን መታሰቢያ ይህንን ለማቅረብ ይችላሉ በማለት ሲናገር እንመለከታለን። እንግሊዘኛው for such alone Christians have undertaken to offer and in the remembrance of effected by their solid and liquid food whereby the suffering of the Son of God which he endured is brought to mind እያለ ይናገራል። ስለዚህ እዚህ ቦታ ላይ አሁንም ዮስጢኖስ ሰማዕት ጀስቲን ማርቲር ማለት ነው የሚያስቀምጠው ነገር ምንድነው? መታሰቢያ የመሆኑን ጉዳይ ነው። ኦኬ መታሰቢያ የመሆኑን ጉዳይ ነው። ግን መታሰቢያ ሲባል ዝም ብለን አስበን
በቃ ሞቶልን አናም ብለን የምንሄድበት ጉዳይ ብቻ እየተባለ አይደለም። ኦኬ እግዚአብሔር ትላንት ያደረገው ነገር ዛሬም ተጽዕኖ ያለው ጉዳይ እንደሆነ ጭምር የሚያስረግጥ ጉዳይ ነው። ስለዚህ በምትወስዱት መታሰቢያ ብላችሁ በምትወስዱት ነገር ውስጥ ምን አለ? ያ ተጽዕኖ የሚፈጥር ነገር ደግሞ አብሯል። ኦኬ ያንን ግሬስ ደግሞ የምንቀበልበት ነው የሚለው ነገር በዛ ምክንያት ነው። ሶ ያ የማይታየውን ጸጋ ያ የማይታየውን እውነታ ጭምር ኤክስፕሌን ሊያደርግ የሚችል ነገር ነው የተሰጠን። መታሰቢያ ብለን ስናምን ያንን ጭምር እያመን መሆኑ መታሰብ አለበት። ኦኬ ስለዚህ የእግዚአብሔር ልጅ የተቀበለው መከራ በሚታሰብባቸው ጠጣርና ፈሳሽ ምግቦቻቸው በሚከናወን መታሰቢያ ይህንን ለማቅረብ ይችላሉ። ያንን ጸሎትና ምስጋና ያቀርባሉ እያለ ሲናገር እንመለከተዋለን። ማ ዮስጢኖስ ሰማዕት። ዮስጢኖስ ሰማዕት በዚህ ጉዳይ ላይ በዚህ መንገድ የሚነግረን ምንድን ነው? የጌታ እራት መታሰቢያ ነው። ኦኬ የጌታ እራት መታሰቢያ ነው ብቻ ብሎ ግን ቆሟል ወይ ከተባለ አልቆመም። ቀጥሎ የሚለውን ነገር እንመልከት። በተለይ ፈርስት አፖሎጂ 65 ላይ የሚያስቀምጠውን ነገር ደግሞ ለአንብብላችሁ። ወይል እንደዚህ ነው። ሶሪ አንዴ ላውጣው። እሺ but we after we have thus washed him who has been convinced and has assented to our teaching, bring him to the place where those who are called brethren are assembled, in order that we may offer hearty prayers in common of ourselves and for the baptized or illuminated person and for all others in every place, that we may be counted worthy now that we have learned the truth by our works also to be found good citizens, keepers of the commandments እያለ ይቀጥላል። ያ የሚመጣው ሰው በክርስቶስ አምኖ ኦኬ ልክ እንደኛ የተጠመቀ ጥምቀት ኢሉሚኔትድ ይለዋል መጠመቅ ራሱ ማለት ነው። እንደዛ አይነት ህብረት ወዳለበት ቦታ እናመጣዋለን። ከዛ በኋላ እንደዚህ ይላል in order that we may offer hearty prayers ይሄ አሁን እንትን ያደረኩላችሁ ማለት ነው። ከዛ እንደዚህ ይላል having ended the prayers we salute one another with a kiss. There is then brought to the president of the prison bread and cup of wine mixed with water, and he taking them gives praise and glory to the Father of the universe through the name of the Son and the Holy Ghost, and offers thanks to considerable lengths for our being counted worthy to receive these things at his hands. ይሄ ፕሬዚደንት ብሎ የሚጠራው የቤተክርስቲያኒቱ መሪ ማለት ነው። ዳቦ ህብስትና ወይን ይዞ እግዚአብሔርን ያመሰግናል። ከዛ በኋላ ከሱ እጅ እንቀበላለን እያለ ይናገራል። ኦኬ ሪፍሬዝ ነው ያደረኩት። and when he has concluded the prayers and thanksgivings all the people present express their assent by saying amen 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 ይላሉ። እሱ ሲጨርስ ጸሎቱን this word amen answers the Hebrew language to genoito, so be it ማለት ነው። and when the president has given thanks and all the people have expressed their assent, those who are called by us deacons give to each of those present to partake of the bread and wine mixed with water, over which the thanksgiving was pronounced. And to those who are absent, they carry away a portion. በማለት ይናገራል። ፈርስት አፖሎጂ 65 ላይ የሚያስቀምጣል። ምን እያለን የሚለውን ነገር በትንሹ እንደዚሁ ላስቀምጥላችሁ። ኦኬ ከተገናኙ በኋላ የቤተክርስቲያኒቱ መሪ ምን ያደርጋል? ምስጋና ያቀርባል። ከዛ በኋላ አሜን ይላሉ፣ ይሁንልን ይላሉ ምዕመኑ ማለት ነው ያሉት በዛ ስፍራ። ከዛ በኋላ ዲያቆናቱ ያንን ተቀበለው ለህዝቡ ያከፋፍላሉ። ኦኬ ለህዝቡ ያከፋፍላሉ። ምን ያከፋፍላሉ? ህብስቱንና በውሃ የተቀላቀለ ወይንን ያከፋፍላሉ ብሎ ይናገራል። ከዛ በኋላ ላልመጡ ሰዎች ደግሞ ኦኬ ያንን ክፋይ ደግሞ ላልመጡ ሰዎች ቤታቸውን ወስደላቸዋል ማለት ሲናገር እንመለከታለን። ስለዚህ 65ኛው አፖሎጂ ላይ ያስቀመጠው ነው። 66ኛው ቁጥር ላይ ግን 66ኛው ምዕራፍ ላይ ግን ይሄንን ያስቀምጣል። and this food is called among us Eucharistia, Eucharist ተብሎ ይጠራል, of which no one is allowed to partake but the man who believes that the things which we teach are true and who has been washed with the washing that is for the remission of sins and unto regeneration and who is so living as Christ has enjoined. ይሄንን የሚወስደው ዩካሪስት ብለን እንጠራዋለን። ዩካሪስቲያ የሚለው እሱ ነው። ይሄንን የሚወስደው ሰው ምን አይነት ሰው ነው ይላል? የመጀመሪያው ነገር እኛ የምናምነውን ነገር የሚያምን ሰው ወይ ደግሞ እኛ የምናስተምረውን ነገር የሚያምን ሰው፣ ከዛስ የተጠመቀ ሰው፣ ከዛ በኋላስ ደግሞ ክርስቶስን መስሎ የሚኖር ሰው፣ በዛ በተማረው ነገር የሚኖር ሰው ነው ይሄን የሚወስደው እንጂ ማንኛውም ሰው አይበላው። ለምን ሲባል for not as common bread and common drink do we receive this፣ እንደ ማንኛውም ተራ ዳቦ ተራ ህብስት እና ወይን የምንወስደው አይደለም። ታዲያ ምንድነው? ታዲያማ እንደዚህ ብሎ ያስቀምጣል።
but in like manner, as Jesus Christ our Savior, having been made flesh by the word of God, has both flesh and blood for our salvation. So likewise, we have been taught that the food which is blessed by the prayer of his word, and from which our blood and flesh by transmutation are nourished, is the flesh and blood of that Jesus who was made flesh. ስለዚህ እንደ ክርስቶስ ስጋና ደም አድርገን ነው የምንወስደው። ኦኬ፣ እንደ ክርስቶስ ስጋና ደም አድርገን ነው የምንወስደው። እንደ ማንኛውም እንደ ተራ ህብስትና ወይን አድርገን አንወስድም እያለ ይናገራል ማለት ነው። ኦኬ፣ ከዛ በኋላ ይህ ስጋዬ ነው ይህ ደሜ ነው ብሎ ክርስቶስ እንደተናገረ እንደዛ አድርገው እንደሚወስዱት ይናገራል። ከዛ በኋላ እንደዚህ ይላል which the wicked devils have imitated in the mysteries of Mithras. እነዚህ የተረገሙ የሆኑ ዊክድ ዴቪልስ የሚላቸው ማለት ነው። ልክ እነሱ የሚትራስ ቴል ውስጥ የሚትራስ አፈ ታሪክ ውስጥም ተመሳሳይ ነገር አለ። ሶ ይሄ የእኛን እምነት የማስመሰል ጉዳይ ነው። ፖይንት commanding the same thing to be done እነሱም ተመሳሳይ ነገር ይላሉ። for that bread and cup of water are placed with certain incantations in the mystic rites of one who is being initiated, you either know or can learn በማለት ይናገራል። ስለዚህ እነዛም የሚያደርጉት ነገር አለ። የሚትራስ አማኞች የሚያደርጉት ነገር አለ። የሆነ ኢንካንቴሽን ካደረጉበት በኋላ እንደሚለወጥ የሚያምኑት ነገር አለ። ኦኬ፣ ሚስቲክ ራይት ብሎ ያስቀምጧል ማለት ነው። ስለዚህ እነሱም እንደዛ አይነት ልምምድ አላቸው። የኛ ግን ክርስቶስ በተናገረው መልኩ በዛ መልኩ የምንፈጽመው ጌታ ኢየሱስ ክርስቶስ በዛ ተላልፎ በተሰጠባት ምሽት ይህ ስጋዬ ነው እንኩ ብሎ እንደሰጣቸው ያለን ህብስት ማለት ነው። ስለዚህ ኮመን ዳቦ አይደለም ወይ ኮመን ህብስት አይደለም፣ ማንኛውም ሰው የሚበላው አይነት አይደለም። ታዲያ እውነተኛውን ኑሮ ለመኖር እኛ የምናስተምረውን ነገር ተቀብሎ በዛ ውስጥ ለመኖር በክርስቶስ ትምህርት ለመኖር አምኖ የተጠመቀ ሰው እሱ የሚወስደው አይነት ኦኬ እንደ ክርስቶስ ስጋና ደም አድርገን የምንወስደው እንጂ ዝም ብሎ ህብስትና ወይን ብቻ አይደለም በማለት ሲያስቀምጥ እንመለከታለን። ሶ መታሰቢያ ብቻ አይደለም አንድ፣ ሁለተኛ መታሰቢያ ነው የሚለው ነገር ግን ተቀምጧል። መታሰቢያ ብቻ ግን አይደለም እንደ ክርስቶስ ስጋና ደም አድርገን የምንወስደው ህብስትና ወይን። ኦኬ፣ ስለዚህ ይሄንን ያስቀምጣል ማለት። ጥቅሙስ ምንድነው ሲባል ይሄ ለነፍሳችን ምግብ ነው። ለነፍሳችን ምግብ ነው። ነፍሳችንን ኖሪሽ የሚያደርግ ጉዳይ ነው ማለት ሲያስቀምጥ እንመለከታለን ማለት። ሶ ይሄንን ማን ይናገራል? ዮስጢኖስ ሰማዕት። ሶ ሄሬኔዎስስ ምን አለ? ሄሬኔዎስ በዚህ ጉዳይ ላይ ከዚህ በኋላ የተወሰነ ነገር ነው ማለት ነው። ሄሬኔዎስ በዚህ ጉዳይ ላይ ያነሳቸውን ነገሮች እናስቀምጥ። ኦኬ፣ ብዙ የቤተክርስቲያን አባቶችን ማስቀመጥ ይቻል ይሆናል። መጀመሪያ ሂስቶሪካል ሴታፑን በደንብ መመልከት አለብን ብያቸዋለሁ። እነዛ ሰዎች አንድ የሚያነሱት ነገር አለ። እሱ ምንድነው? ይህ ህብስትና ወይን የጌታ ስጋና ደም ነው የሚለውን ነገር በጣም አምረው የሚቃወሙ ሰዎች አሉ። እሱ ምንድነው? ክርስቶስ ሰው ይመስል ነበር እንጂ ሰው አይደለም። ሰው ሆኖ የነበረው ራሱ ለተወሰነ ጊዜ ነው የሚሉም አሉበት። ኦኬ፣ አንዳንዶቹ ባለፈው ክሪስቶሎጂ ላይ አይተናቸዋል አይደለ? ክርስቶስ ሞቶ ከሞት ተነስቷል የሚል ሰው እሱ ገና በኃጢአቱ ነው የሚሉ የኖስቲክ አማኞች ጭምር ነበሩ፣ መምህራን ጭምር ነበሩ። ስለዚህ ክርስቶስ እንዳልሞት የምታምኑ ከሆነ እናንተ ከኃጢአታችሁ ነፃ ወጥታችኋል ብሎ የሚያስተምሩ ሰዎች እንደነበሩ ባለፈው አይተናል፣ ነገረ ክርስቶስ ላይ ስንማር ማለት ነው። እነዚህ ሰዎች የጌታ ስጋና ደም ነው የሚባልለትን ያንን ወይንና ህብስት የሚቃወሙበት አንዱ ምክንያት ይሄ የተፈጠረው በእውነተኛው አምላክ አይደለም። ኦኬ፣ የተፈጠረው በእውነተኛው አምላክ አይደለም። ስለዚህ ይሄ ከመሬት የምታገኙት ይሄው ማቴሪያል ከሆነ ዓለም የሚገኘው ይሄ የሰብል ምርት የሆነው ግሬን ወይ ደግሞ ስንዴና ወይን ነው። ይሄንን ነፍስን ኖሪሽ ያደርጋል፣ ነፍስን ያድሳል፣ ለነፍስ ምግብ ነው ምናምን ብላችሁ ለምንድነው የምትሰጡት? ምክንያቱም ይሄ ራሱ የክርስቶስ ስጋና ደም የምትሉት ነገር ራሱ ኢንካርኔሽን ላይ ችግር ስላለባቸው ማለት ነው። ማቴሪያል እኮ የሆነ ነገር ነው። ለምንድን ነው እንደዛ የምትሰጡት የሚል አይነት ተቃውሞ አላቸው። ስለዚህ ሄሬኔዎስ በዋናነት ምላሽ የሚሰጠው እንደነዚህ አይነት በጣም አደገኛ የሆነ ኑፋቄ የሚያስተምሩ ሰዎች ነው። የጌታ ስጋና ደም ብላችሁ የምትጠሩት ነገር መኖር የለበትም። በቃ ይሄ ሲምፕሊ ምድራዊ የሆነ እዚሁ የሚጠፋ ነገር ነው። ነፍስን ያድሳል ምናምን የምትሉት ነገር አለ። ከዚህ ከነፍስ ጉዳይ ጋር ከዚህ ከነፍስ ማንነት ጋር የተቀደሰ ከሚባለው ስፒሪት ወርልድ ጋር ግንኙነት ያለው ነገር ራሱ አይደለም የሚል አይነት ምልከታ ያላቸው ሰዎች ናቸው። ሄሬኔዎስ በጣም በሰፊው ምላሽ የሚሰጠው ለእነዚህ ሰዎች ነው። እንደዚህ ማለት ሲናገር እንመለከተዋለን ማለት ነው። ኦኬ፣ አንትሮፖሎጂካል ክሪስቶሎጂካል የሆነ ችግር አለባቸው። ዩካሪስትን፣ ሳክራመንቶችን፣ ባፕቲዝምን ጨምሮ ባለፈው ስለ ጥምቀትም ስናወራ እንትናን ስላየን ማለት ነው ካይናይት ኖስቲሲዝምን እንዴት አድርገው እንደሚቀሩ
ጠርጥረስ ኤኒዌይ ግን ሄሬኒዮስ እንደዚህ ይላል but then in every respect are they who despise the entire dispensation of God and disallow the salvation of the flesh and treat with contempt its regeneration maintaining that it is not capable of incorruption. Okay, so ኢመዋቲነትን ሊቀዳጅ የማይችል ነው ስጋ ይሄ ማቴሪያል ስለሆነ ብለው የሚያምኑ ሰዎች አሉ። ስለዚህ እነዚህ ሰዎች ስጋችንም ይድናል ብለው አያምኑም። ኦኬ ይሄ በቃ ነፍስ ብቻ ነች ከዚህ ከስጋ አርነት የምትወጣው እንጂ ስጋም ሪዲም ይሆናል ብለው በጭራሽ አያምኑም። ስለዚህ ከዚህ የተነሳ ምን ያደርጋሉ አለ ይሄ ስጋችን ማቴሪያል ስለሆነ ኢመዋቲነትን ይለብሳል፣ ኢመዋቲነትን ይቀዳጃል ብለው የማያምኑ ሰዎች የሚናገሩት ነገር አላቸው አለ። ኦኬ but if these indeed do not attain salvation then neither did the Lord redeem us with his blood nor this cup of the Eucharist the communion of his blood nor the bread which we break the communion of his body. እሺ አንደኛ ቆሮንቶስ ምዕራፍ 10 ባለፈው ያነበብነውን ሳይት እያደረገ ይሄንን ሲናገር እንመለከታለን። ስለዚህ ይሄ ድነትን የማያገኝ ከሆነ ስጋችን ድነትን የማያገኝ ከሆነ ኢመዋቲነትን የማይቀዳጅ ከሆነ ክርስቶስን በስጋና ደሙ አላዳነንም ማለት ነው ይላቸዋል። ክርስቶስን በስጋና ደሙ አላዳነንም ማለት ነው። ከዛስ ይህ የምንቆርሰው ህብስትና የምንጠጣው ጽዋም ከክርስቶስ ስጋና ደም ጋር ህብረት የለውም ማለት ነው። ኦኬ which means ክርስቶስ ፕሬዘንት አይደለም ማለት ነው። በዛ ዩካሪስት ውስጥ ክርስቶስ ፕሬዘንት አይደለም ማለት ነው። ትምህርታቸው እንግዲህ ይሄን የሚመስል ነገር ነው። ሶ ይሄን ያስቀምጥና for blood can only come from veins and flesh and whatsoever else makes up the substance of man such as the word of God was actually made by his own blood he redeemed us as also his apostle declares in whom we have redemption through his blood even the remission of sins. so ቆላስይስ 1:14 ጠቅሶ ይሄንን ያስቀምጣል ማለት ነው። ኦኬ ስለዚህ ደም የሚመጣው ከስጋ ነው ከቬናችን ነው ምናምን በማለት ያስቀምጥና and whatsoever else makes up the substance of man such as the word of God was actually made by his own blood he redeemed us. so ክርስቶስ ራሱ ያዳነን በገዛ ደሙ ነው as also his apostle declares in whom we have redemption through his blood በደሙ የተደረገ ቤዛነትን አግኝተናል፣ የኃጢአታችንን ስርየት አግኝተናል። ኦኬ ብሎ እንደሚናገረው ልክ እንደዛው። ስለዚህ የዳነው በክርስቶስ ደም መፍሰስ ነው። ይሄ መረሳት የሌለበት ጉዳይ ነው የሚለው ነገር ዋና ነገር ሆኖ እናገኘዋለን። ዋና ነገር ሆኖ እናገኘዋለን። and as we are his members we are also nourished by the means of the creation and he himself grants the creation to us for he causes his sun to rise and sends rain when he wills. He has acknowledged the cup which is part of the creation as his own blood. ስለዚህ ጽዋውን የገዛ ደሙ እንደሆነ ዲክሌር አድርጓል። ኦኬ ይህ ደሜ ነው በማለት ዲክሌር አድርጓል። from which he bedews our blood and the bread also part of the creation has established us his own body from which he gives increase to our bodies. ኦኬ ስለዚህ አግኒስቴሬሲስ 5ኛው መጽሐፉ ላይ ይሄን ያስቀምጣል ማለት ነው። ሶ ኦፍ ኮርስ ኮሚኒየን ያለው ጉዳይ ነው። አንደኛ ይሄ ህብስቱና ወይኑ ከክርስቶስ ስጋና ደም ጋር ኮሚኒየን ያለው ጉዳይ ነው። ሁለተኛ ክርስቶስ ራሱ ይህንን የፈጠረውን ኦኬ ግሬን ከስንዴ የተሰራውን ህብስት ስጋዬ ነው ብሎ አክናውሌጅ አድርጎታል፣ ወይኑንም ደሜ ነው ብሎ አክናውሌጅ አድርጎታል በማለት ሲናገር እንመለከተዋለን ማለት ነው። ኦኬ ስለዚህ ይህንን በምንመለከትበት ጊዜ የምናየው ነገር አለ ማለት ነው። የመጀመሪያው ኖስቲካውያን እንደሚቃወሙት ነገር ምላሽ እየሰጠ ነው። እሱም ምንድነው? ይሄ የሚታየው ነገር ኮመን ዳቦና ወይን ነው፣ ህብስትና ወይን ነው እንጂ ከዛ ያለፈ ሚኒንግ የለውም የሚሉ ሰዎችን አይ ልክ አይደላችሁም፣ ታዲያ ይህ ኮሚኒየን ያለው ጉዳይ ነው፣ ክርስቶስ በስጋና በደሙ እንዳዳን ልክ እንደዛው ከክርስቶስ ስጋና ደም ጋር ኮሚኒየን ያለው ጉዳይ ነው። የመጀመሪያው ነገር እሱ ነው። ሁለተኛ ያንኑ ህብስት ደግሞ ይህ ስጋዬ ነው ብሎ አክኖሌጅ አድርጎታል። ያንኑ ወይን ደግሞ ይህ ደሜ ነው ብሎ አክኖሌጅ አድርጎታል። ከዛስ እሱ ደግሞ ለስጋና ደማችን ራሱ ምን የሚሰጥ ኖሪሽመንትን የሚሰጥ ጉዳይ ነው የሚለውን ነገር ያስቀምጣል። ስለዚህ ያንን እናያለን ማለት ነው። ታዲያ እዛው አግኒስቴሬሲስ 4 ላይ ደግሞ ተመሳሳይ ነገር ያስቀምጣል። እሱን ደግሞ ላንብብላችሁ። ይሄኛውን ወደ አማርኛ መልሼዋለሁ፣ ላንብብላችሁ። ኖስቲኮች ከጌታ አካልና ከገዛ ስጋው የሚመገበው ስጋ እንደሚበሰብስና ህይወት እንደማይኖረው እንዴ ሊናገሩ ይችላሉ? ምልከታቸውን ይለውጡ ይላል። ኦኬ ስለዚህ
ከጌታ አካልና ከገዛ ስጋ የሚመገበው ስጋ የሚበሰብስና ህይወት እንደማይኖረው እንደሆነ እንዴት ይናገራል? የጌታ እራትን የሚወስደው ሰው ህይወት እንደማይኖረው እንዴት ነው ሊናገረው የሚችለው? ኦኬ ይሄ በቃ በስብሶ ይጠፋል እንጂ ሪጀነሬትም አያደርግም እንትንም አያደርግም ኢማዋቲነትንም አይለብስም። ጳውሎስ ደግሞ ሲናገር ምን ይላል? የሚበሰብሰው የማይበሰብሰውን ይወርሳል ይላል። እነሱ ይሄን ኦኬ ይሄንን አናምንም ሊሉ እንዴት ይችላሉ ማለት ይናገራል። ለምን ሲባል ከገዛ ስጋው የሚመገብ ስለሆነ ክርስቶስ ህብስቱን ስጋዬ ነው ብሎ እንደተናገረው፣ ስለዚህ ያንን እስከተመገበ ድረስ የዘላለም ህይወት ተስፋ እንዳለው እርግጠኛ ነው ሰው ማለት ሲናገር እንመለከተዋለን። እንቀጥል። ግን የእኛ አመለካከት ግን ከቁርባን ጋር የሚጣጣም ከመሆኑም በላይ ቅዱስ ቁርባን የእኛ አመለካከት ትክክል መሆኑን ያረጋግጣል። የስጋና የመንፈስን ህብረትና አንድነት በአግባቡ እያወጅን የእርሱ የሆነውን ለእግዚአብሔር እናቀርባለን። ስለዚህ የስጋና የመንፈስ ህብረትና አንድነት በአግባቡ እያወጅን የእርሱ የሆነውን ለእግዚአብሔር እናቀርባለን። ከምድር የሆነው ህብስት ወደ እግዚአብሔር የሚቀርበውን ጸሎት ከተቀበለ በኋላ ምድራዊና ሰማያዊ የሆኑ ሁለት እውነታዎችን የያዘ ቁርባን እንጂ ተራ ህብስት አይሆንም። እዚህ ጋር ነው ያ ህብስት ሁለት ሪያሊቲ አለው። የመጀመሪያው ህብስት የመሆኑ ጉዳይ ነው። ሌላ ግን ሪያሊቲ ያለው ከጀርባው ደግሞ የክርስቶስ ስጋ የሚባል ሪያሊቲ አለው። ምድራዊ ወር ደግሞ ፊዚካል የሆነና ደግሞ ሌላ ስፒሪቹዋል የሆነ ሪያሊቲ ይዟል በማለት ሲናገር እንመለከታለን። ከዛስ ምድራዊም ሆነ ሰማያዊ ንጥረ ነገሮችን ያካትታል። ከቅዱስ ቁርባን ሲካፈሉ ሰውነታችን ይለወጣል። ከእንግዲህ የዘላለም የትንሣኤ ተስፋ እንጂ የሚበሰብስ አይደለም። በተመሳሳይ ሰውነቶቻችን ቅዱስ ቁርባንን ሲቀበሉ ለመዋቲነት ከመገዛት ይልቅ ዘላለማዊ የትንሣኤ ተስፋ ይኖራቸዋል ማለት ይናገራል። ስለዚህ ኖስቲካውያን እጅግ በጣም ከሚያቀርቡት ተቃውሞ የተነሳ አባቶች በዚህ መንገድ ምላሽም ሰጥተውበታል ብለን መውሰድ እንችላለን። ምክንያቱም ብለውታል ይሄንን እየተመገብክ የዘላለም ሕይወት ተስፋ የለኝም፣ ይሄ ስጋ የሚበሰብስ ነው የሚጠፋ ነው ልትል አትችልም። እንደውም የማይበሰብሰውን ይወርሳል። የኢመዋቲነትን ያንን ተስፋ እንዳለው እርግጠኛ ይሆናል። ያ ተስፋ ይኖረዋል። ስለዚህ ይሄንን ተስፋ ሊያሳጡት ሐሰተኛ ትምህርት እያስተማሩ ሆነ በዚህ መንገድ ምላሽ ማግኘት ይገባል። የኢሞርታሊቲ መድኃኒት ነው ሲል አግናጢዮስም በእንደዚህ አይነቱ ሜንታሊቲ እንደተናገረ እርግጠኛ መሆን እንችላለን። ስቲል እዚህ ውስጥ የምናገኘው ነገር አለ። እሱ ምንድን ነው? ህብስቱ ሁለት ሪያሊቲዎችን ይዛል። ወይኑ ሁለት ሪያሊቲዎችን ይዛል። ምድራዊና ሰማያዊ ሪያሊቲዎችን ይዛል። እኔ የማመልክባት ቤተክርስቲያን እንዲህ ትላለች። በሚታየው በኩል የማይታየውን ጸጋ እንናገርበታለን በማለት ስትናገር እናነባለን። ኤኒዌይ ሁለት አባቶችን ላስቀምጥና አውሳቢዮስን አንስቼ ልጨርስ። ዘእስክንድርያ ቀለሜንጦስ ዘእስክንድርያ ፓይዳጎገስ የተባለ ወይ ደግሞ ቲቶር የተባለ ስራው ላይ ይሄንን ያስቀምጣል። ፓይዳጎገስ 2 ላይ ይሄን ያስቀምጣል። The blood of the Lord is twofold. There is his fleshly blood which we are ransomed from corruption, and there is his spiritual blood by which we are anointed ማለት ይናገራል። የክርስቶስ ይሄ አሌጎሪካል ነው። የክርስቶስ ደም ሁለትዮሽ ነው። እሱ ምንድነው? there is a fleshly blood ይሄ ስጋዊው ደም አለ። ስጋዊው ደም አለ which we are ransomed from corruption ከዚህ ኮራፕሽን ቤዞትን ያገኘንበት ከመዋቲነት ቤዞትን ያገኘንበት ማለት ነው። ቀጥሎስ መንፈሳዊ ደም አለ። እሱ ደግሞ የተቀባንበት ማለት ወደ መንፈስ ቅዱስ ሲወስደው እንመለከታለን። and this is to drink the blood of Jesus to partake of ከዛስ ይህ ደግሞ የክርስቶስን ደም በመጠጣት ከሱ ኢሞርታሊቲ ከሱ ኢመዋቲነት እንደምንካፈለው ለመካፈል ነው። the spirit is the strength of the word as blood is of the flesh ስለዚህ መንፈሱ የቃሉ ስትሬንግዝ ነው። as blood is of the flesh ደም የስጋ ስትሬንግዝ እንደሆነ ማለት ይናገራል። ስለዚህ አናሎጂ ያስቀምጣል። by analogy as the wine is mixed with water ወይኑ ከውሃ ጋር በተቀላቀለ ጊዜ so the spirit is with man, the mixed wine and water nourishes to faith and the spirit leads to immortality በውሃ የተቀላቀለው ወይን እምነትን ኖሪሽ ያደርጋል፣ እምነትን ይመግባል። and the spirit leads to immortality መንፈስ ደግሞ ወደ የማይሞት ወደ መሆን ወደ ኢመዋቲነት ይመራል በማለት ሲናገር እንመለከታለን። ይህ የምንጠጣው እምነታችንን ይመግባል፣ መንፈሱ ደግሞ ወደ ኢመዋቲነት ይመራናል እያለ ሲናገር እንመለከታለን። and the mixing of both the drink and the word together is called Eucharist ስለዚህ ይሄ የምንጠጣው ደሙ ብለን የምንጠጣው ወይኑና ያ ቃሉ አንድ ላይ ምን ይባላል? ዩካሪስት ተብሎ ይጠራል ማለት ሲናገር እንመለከታለን።
and a praiseworthy and beautiful grace. Those partaking it in faith are sanctified in body and soul. ከዚህ የሚካፈሉ ደግሞ ምንድን ናቸው? በስጋና በነፍሳቸው ምን ይሆናሉ? ሳንክቲፋይድ ይሆናሉ ማለት ሲናገር መለከቱ። ስለዚህ ይሄ የምንወስደው ነገር ኦፍኮርስ ምድራዊ ነው፣ ከምድር የተገኘ ነው፣ ህብስት ነው፣ ወይን ነው። ግን ከኋላው የያዘው ሌላ ትልቅ ሪያሊቲ አለ። እሱ ምንድን ነው? የምንጠጣው ነገር እምነታችንን ይመግባል ይላል ቀለሜንጦስ። ከዛ በኋላ መንፈሱ ደግሞ ወደ ኢመዋቲነት ይመራናል። ከምስጋና ጋር ኦኬ፣ በምስጋና የምንቀበለው ይህ ከቃሉ ጋር አብረን የምንቀበለው ደግሞ ደሙ ብለን የምንቀበለው ወይ ከቃሉ ጋር አብረን የምንቀበለው ወይኑ ደግሞ ዩካሪስት ተብሎ ይጠራል። ቃሉ እስካለ ድረስ ቃሉ አብሮት እስካለ ድረስ ምን ተብሎ ይጠራል? ዩካሪስት ተብሎ ይጠራል እያለ ሲናገር እንመለከታለን። በእነዚህ ውስጥ ሁሉ የምንመለከተው ነገር አለ። ወይኑና ህብስቱ ኦኬ ሁለትዮሽ የሆነ ትርጉም አለው። እሱስ ምንድን ነው? መንፈሳዊ የሆነ ሪያሊቲ ከኋላ በተለያየ አገላለጽ ይጠቀሙታል። የተለያዩ አባቶችን መጥቀስ እንችላለን። ምሳሌ ነው ያሉ በጣም በገፍ መጥቀስ እንችላለን። በነገራችን መታሰቢያ ነው ያሉ በጣም በገፍ መጥቀስ እንችላለን። አት ዘ ሴም ታይም ደግሞ ይሄ ምሳሌ የተባለው ወይ መታሰቢያ የተባለው ነገር ከኋላው ግን በጣም ትልቅ ሪያሊቲ የያዘ ነገር ነው። ኢመዋቲነትን የያዘ ነገር ኦኬ፣ ያ ኖሪሽመንትን የያዘ ነገር ነው። ስጋና መንፈስን የሚመግብን እውነታ ያንን ግሬስ የያዘ ጉዳይ ነው የሚለውን ነገር ግን አይተውትም። ጠርጡለስ እንመልከት። ቴኪንግ ብሬድ ኤንድ ዲስትሪቢዩቲንግ ቱ ሂዝ ዲሳይፕልስ ጂሰስ ሜድ ኢት ሂዝ ኦውን ባዲ ባይ ሴይንግ ዲስ ኢዝ ማይ ባዲ። ጠርጡለስ አጌንስት ማርሲዮን ላይ ማለት ነው። አጌንስት ማርሲዮን 4ኛው መጽሐፉ ላይ ይሄንን ያስቀምጣል። 40ኛው ምዕራፍ ላይ ዲስ ኢዝ ማይ ባዲ ኦኬ። ክርስቶስ ምን አድርጎታል? ይሄንን ሲሰጣቸው እንደዚህ አለ፣ ይህ ስጋዬ ነው ብሎ ምን አደረገው? ስጋው አደረገው ወይ ደግሞ ሰውነቱ አደረገው። ሜዲት ሂዝ ኦን ባዲ በማለት ሲል ስለሚናገር ማለት ነው። ዳት ኢዝ ፊገር ኦፍ ማይ ባዲ ምን ማለቱ ነው አለ? ፊገር ኦፍ ማይ ባዲ ማለቱ ነው። ኦኬ። ስለዚህ ይህ ስጋዬ ነው ብሎ ሲሰጣቸው ያ የስጋዬ ምስያ ነው ምስል ነው እያላቸው ነው ያለው ማለት ሲናገር ነው ማለት ነው። ኦኬ On the other hand, there would not have been a figure unless there was a true body. እውነተኛ ስጋ ከሌለ በስተቀር ፊገር የሚባል ምስል የሚባል ነገር የለም። ስለዚህ እውነተኛ ስጋ ይዞ ስለመጣ ክርስቶስ ምስል የሚለውን ነገር መጠቀም እንችላለን ለዛ። ስለዚህ ክርስቶስ ስጋዬ ነው ሲል ይሄንን እያለ ነው። እውነተኛ ስጋ ይዞ የመምጣቱን ጉዳይ የሚናገር ነገር ነው ቅዱስ ቁርባን። ስለዚህ እዛ ድረስ መመልከት እንችላለን ማለት ነው። እንግዲህ እነዚህን ሁሉ ካየን በዚህ ውስጥ ጠቅለል አድርገን የምናየው ነገር አለ። እሱ ምንድነው? ህብስቱና ወይኑ ይዞት የሚመጣው ነገር አለ። ክርስቶስ ይህ ስጋዬ ነው ብሎ እንደተናገረው የክርስቶስ ስጋ ነው ብለው ይወስዱታል። ለምን ሲባል የሚናገረው ነገር አለ። ክርስቶስ እውነተኛ ስጋ ይዞ እንደመጣ ይናገራል። አንድ ሁለተኛ ክርስቶስ ሪዲም ያደረገን በእውነተኛው በዛ ስጋና ደም መስዋዕትነት የመሆኑን ጉዳይ ደግሞ ይናገራል። ኦኬ፣ የመስቀል ላይ ስራው ማለት ነው ይናገራል። ሶስተኛውና ዋናው ጉዳይ ደግሞ እኛ በወሰድነው ጊዜ ደግሞ የዘላለም ህይወት ተስፋ ያለን መሆናችንን እየተናገርን ነው። ደግሞ ያንን ተስፋ ያንን የዘላለም ህይወትን ጉዳይ ደግሞ የነፍስ ምግብ ከመሆኑ አንጻር ያንን ጸጋ የምንቀበልበት ከመሆኑ አንጻር ያንን እየተለማመድ ነው እየሄድን ነው። ስለዚህ እነዚህን እውነታዎች ኦኬ ሳያፋቱ ይዘውት ሄደው እናገኛለን። አደሴም ታይም ምንድነው መታሰቢያ የሚለው ነገር አብረው ይዘውት ሄዳል። ስለዚህ በመለወጥ ተለውጦ ትራንስብስታንሺየት አድርጎ ሚስቲካሊ የሆነ ነገር ቼንጅ አድርጎ ምናምን የሚል ነገር የምታገኙበት ምንም አይነት መንባብ አታገኙም። ኤኒዌይ ግን አውሳቢዎስ ዘቂሳርያ እንመልከት። በተለይ ይህን የቼንጅ ጉዳይ ተለውጦ ነው ህብስቱ ራሱ የሚለውን ጉዳይ ከአራተኛው ክፍለ ዘመን በኋላ ግን በሰፊው ልታገኙ ትችላላችሁ። የቴዎሎጂካል ዴቨሎፕመንት ጉዳይ መሆኑን ግን እሱን መርሳት አይኖርብንም ማለት ነው። አውሳቢዎስ ዘቂሳርያ 2 ስራዎች አሉት። ይሄን ብዬ ጨርሳለሁ። እኔ ጨርሳለሁ፣ ወገኖች ደግሞ ይቀጥላሉ። አውሳቢዎስ ዘቂሳርያ ሁለት ስራዎች አሉት። ኦን ዘ ሴሌብሬሽን ኦፍ ፓሻ የሚል ስራ አለው። እንደዚህ ነው ፕሩፍ ኦፍ ዘ ጎስፔል የተባለ ደግሞ ሌላ ስራ አለው። እነዚህ ሁለቱ ላይ ያስቀመጣቸውን ነገሮች ላንብብላችሁ። የመጀመሪያውን ሴሌብሬሽን ኦፍ ዘ ፓሻ የሚለው ላይ የጌታ ስጋና ደም ነው ብሎ ይደመድማል። ላንብብ። የጌታ ስጋና ደም ነው ብሎ ይደመድማል። ኦኬ 7ኛው ቁጥር ላይ ነው ያለውና እንደዚህ ይላል። ኦልሶ ዴይ አይሁዳኑ ፎሎዊንግ ሞሰስ ውድ ሳክሪፋይስ ዘ ሺፕ ኦፍ ዘ ፓሻ ዋንስ ኢን ዘ ሆል ይር፣ በአመት አንድ ጊዜ ሳክሪፋይስ ያደርጋሉ እንደ ሙሴ ትእዛዝ ፋሲካውን ማለት ነው የፋሲካውን በግ ኦን ዘ 40th day of the first month እያለ እነሱን ይናገራል። በማታ ይሄን ያደርጋሉ። we of the new covenant የአዲስ ኪዳኖቹ on the other hand who celebrate our own pascha each
Lord's Day, always take our fill of the Savior's body, always partake of the blood of the Lamb. We have always girded the loins of our souls with chastity and self-control. We have always prepared our feet in readiness of the gospel. ይህን ነገር ማንበብ እጅግ በጣም ደስ ይለኛል። በሚወስዱበት ጊዜ እኛ ራሳችን በማይታይ መገረዝ እየተገረዝን በየዕለቱ የምንሄድበት ጉዳይ ነው ብሎ የጌታ እራትን ከአዲስ ህይወት በአዲስ ህይወት ከመመላለስ ጋር ጭምር ያገናኛል። ሶ ግን አንድ የሚያነሳው ሪያሊቲ አለ። እሺ ፐዝል መጥቷል። አንዴ እንዳይዘጋብን ሪሊ good እሺ ሶ የሚናገረው ነገር በህይወት ከክርስቶስ ጋር አብሮ የመኖርን ጉዳይ ጭምር አብሮ ነው ይዞ የሚመጣው። ግን እነሱ በአመት አንዴ ይመገቡታል፣ እኛ በየጊዜው በየሳምንቱ ነው የምንመገበው። እውነተኛውን የክርስቶስን ደምና ስጋ የክርስቶስን ባዲና ብለድ የበጉን ባዲና ብለድ። ስለዚህ እኛ ፋሲካውን የምናደርገው በየሳምንቱ ነው፣ እነሱ በአመት አንዴ ነው እያለ ሲናገር። ስለዚህ ደምና ስጋ የሚለውን ነገር ያስቀምጣል። ከዛ ደግሞ አብሮ ሰውነትን ሰውነትን ከመገረዝ ጋር አብሮ የሚያያይዘው ነገር አለው ምናምን። ከነዚህ ጋር ሁሉ የተያዘ ጉዳይ ነው። በየጊዜው ከግብፅ እንወጣለን፣ እነሱ አንድ ይወጣል፣ እኛ በየጊዜው ከግብፅ እንወጣለን። ይህን እያደረግን እያለ ይናገራል። ከጌታ እራት ጋር የጌታ እራት ከዚህ በህይወት ከመኖር ጋር ከክርስቶስ ጋር ከመኖር ጋር ያለውን ግንኙነት በሰፊ ይናገራል። ያንን ግሬስ የምንቀበልበት የመሆኑን ጉዳይ እሱም ይቀበለዋል። አውሳቢው ዘኪሳ ኤኒዌይ 7 ላይ ይሄን ያስቀምጣል ማለት ነው። ኦን ደ ሴሌብሬሽን ኦፍ ደ ፓሻ ላይ ያንን ካስቀመጠ በኋላ ፕሩፍ ኦፍ ደ ጎስፕል በተሰኘው ስራው ላይ የሚያስቀምጠውን ነገር ላንብብላችሁ። የመጀመሪያው መጽሐፍ ቡክ 1 ላይ 10ኛው ምዕራፍ 39ኛው ቁጥር ላይ ያለው ነው ማነብላችሁ። እንደዚህ ይላል and this very thing he proclaims to his church as a great mystery expressed with prophetic voice in the volume of the book as we have received a memorial of this offering. Okay, መታሰቢያ which we celebrate on the table. Okay, ይህንን እንግዲህ ለቤተ ክርስቲያን ፕሮክሌም እንዳደረገው እንደ ታላቅ ምስጢር ለቤተ ክርስቲያን ፕሮክሌም አድርገውታል ክርስቶስ። ማንን? ይህን ሳክራመንት ዩካሪስትን ማለት ነው። ኦኬ a great mystery expressed with a prophetic voice መዝሙረ ዳዊትን በኋላ ላይ ያነሳል in a volume of the book እያለ ያነሳል። ስለዚህ ግን ምን ብሎ ያስቀምጠዋል? he proclaims to his church a great mystery expressed with a prophetic voice. okay in the volume of the book as we have received a memorial of this offering which we celebrate on the table. በቴብሉ ላይ በማዱ የጌታ ማዕድ ተብሎ የሚጠራው ማለት ነው። ባለፈው አንስተናል አንደኛ ቆሮንቶስ ላይ ከዛ ላይ የምንካፈለው የክርስቶስ መታሰቢያ ይለዋል። እንግዲህ ምንም ማድረግ አንችልም። ኦኬ ስለዚህ ለቤተ ክርስቲያን ታላቅ ምስጢር አድርጎ ሰጥቷታል። ስለዚህ ያንን ደግሞ እኛ የክርስቶስ መታሰቢያ አድርገን እንወስደዋለን። by means of symbols of his body and saving blood. ሲምቦል ምንድነው ጋይስ? ምልክት ምሳሌ ምልክት። ሲምቦል አድርገን እንወስደዋለን። የምኑ የሚያድነው ደሙ according to the law of the new covenant. ይሄንን ድጋሚ ላንብብላችሁና ልጨርስ። and this very thing he proclaims to his church as a great mystery expressed with prophetic voice in the volume of the book as we have received a memorial of this offering which we celebrate on the table. memorial ነው አለው። ከዛ መታሰቢያ ነው የሚለውን ነገር ያስቀምጣል። by means of symbols of his body and saving blood according to the laws of the new covenant. ኦኬ ስለዚህ መዝሙረ ዳዊትን በኋላ ላይ ያስቀምጣል ማለት ነው። በጠላቶች ፊት መብልን አዘጋጀ ምናምን የሚለውን ነገር ያስቀምጣል የመዝሙረ ዳዊት 23። ታዲያ ግን እዚህ ስፍራ ላይ ኦፍ ኮርስ የክርስቶስ ስጋና ደም ነው። በቃ ምንም ልናረጋ አንችልም። ይሄ መቀበል ያለብን ጉዳይ ነው። የክርስቶስ ስጋና ደም ለምን ይህ ስጋዬ ነው ብሎ ክርስቶስ ሰጥቶታል። አት ዘ ሴም ታይም ምንድነው? መታሰቢያና ምልክት ነው። ይሄ የቤተ ክርስቲያን ትምህርት ኤንሸንት ቸርች ትምህርት ነው። ስለዚህ ኦፍ ኮርስ መታሰቢያ ነው። ኦፍ ኮርስ ሲምቦል ነው። ኦኬ ኦፍ ኮርስ ሲምቦል ነው። አት ዘ ሴም ታይም መታሰቢያና ሲምቦልነቱ የክርስቶስ ስጋና ደም ከመሆን አይከለክለውም። እውነተኛ መብል ከመሆን አይከለክለውም። ጸጋ የምንቀበልበት ከመሆን አይከለክለውም። እሱ ብቻ ደግሞ አይደለም። ጸጋ የምንቀበልበት ከመሆን አይከለክለውም ብቻ ብለን አንቆምም። እውነተኛ የሆነ ተስፋ እንዳለን እርግጠኛ የምንሆንበት ጉዳይ ነው። ጌታ እስኪመጣ ሞቶ የምንናገርበት፣ ቤተክርስቲያን ጸንታ የምትኖርበት፣ ያንን ግሬስ የምትቀበልበት ጭምር ነው። ኦኬ ይለወጣል አይለወጥም የሚለውን ነገር መጥተው ሊያስረዱን ይችላሉ።
መጥቶ ሊያስረዱን ይችላል። አት ዘ ሴም ታይም ግን እኛ አስ ፕሮቴስታንትስ ምን እናምናለን የሚለው ነገር አሁን ፕሬዘንት ያደርጉታል ወንድሞች። ኤንሸንት ቸርች ግን በዚህ መንገድ አምናበታለች እና ይህንን ልንቀበለው ይገባል ብዬ አምናለሁ። እኛ ደግሞ ምን እናምናለን፣ ምንስ ልናምን ይገባል? አሁን ቀጥሎ ምናየው ይሆናል። ሰው ከዚህ ጋር በተያያዘ አንድ ነገር ብቻ ላስቀምጥ። የጌታ እራት ባዶ ሲምቦል አይደለም። ኦኬ፣ ባዶ ሲምቦል አይደለም የመጀመሪያው ነገር። ስለዚህ ይህንን የምንል ሰዎች አንድ ነገር እናስታውስ። አንወርዚ በሆነ ማነር ልክ ባልሆነ መንገድ ስንወስደው መርገም ያመጣል፣ መቅሰፍት ያመጣል እያልን ልክ በሆነ መንገድ ስንወስደው ሲምፕሊ በልተን ጠጥተን የምንወጣው ጉዳይ ነው ልንል አንችልም። ኦኬ። ስለዚህ በማይሆን መንገድ ስንወስደው የሚያመጣው ኮንሲኩዌንስ ኔጌቲቭ ነገር እንዳለ በትክክለኛው ጌታ ባዘዘው መንገድ ስንወስደው የምንጸናበትን ያንን ግሬስ የማናገኝበት ምንም ምክንያት የለም። ይህንን ልንቀበል የሚገባ ጉዳይ ነው ብዬ አምናለሁ። ምን ልናምን ይገባል? እኔ በዚህ መንገድ እጠቀልለዋለሁ። በኋላ ወንድሞች የሚሉት ነገር ይኖራቸዋል። ከዛ በተረፈ ግን የጌታ እራትና ቅዱስ ቁርባንና ጥምቀት ወይ ደግሞ የጌታ እራትና ባፕቲዝም ጥምቀት ሁለቱ ነገሮች ቅዱሳት ምስጢራት ብላ የማመልክባት ቤተክርስቲያን ስለምትቀበል ቅዱሳት ምስጢራት ብዬ እጠራታለሁ። ኦርዲናንስ ተብሎ ሊጠሩ ይችላል፣ በተለያየ መንገድ ሊጠሩ ይችላል። ኤኒዌይ እነዚህን ቅዱሳት ምስጢራት አልቀበልም የሚል ሰው መኖር የለበትም። የቤተክርስቲያን ፒቮታል ነገሮች ናቸው። ቤተክርስቲያንን ቤተክርስቲያን ካደረጉ ክርስቶስ ቤተክርስቲያን አይደንቲፋይድ እንድትሆን ከሰጣቸው ነገሮች መካከል ዋናዎቹ ናቸው። ከምንም ጋር ሊወዳደሩ አይችሉም። አርጉ ብሎ የሰጣቸው ሁለት ነገሮች ኦኬ፣ እነሱን በየዕለቱ የመኖር ጉዳይ አብሮ የሚመጣ ነገር ሆኖ እያለ ማለት። ስለዚህ ይህንን የምናምነው ጉዳይ ነው። ግን አንድ አይናችን ጥምቀት፣ አንድ አይናችን ቅዱስ ቁርባን የሆነ ሌላ ነገር የማናይ ሰዎች ግን አይደለም። ኦኬ፣ ሌላ ነገር የማናይ ሰዎች አይደለም። ስለዚህ በቃ ሁለቱ ብቻ የሚታዩባት አይደለችም ቤተክርስቲያን፣ ሁለቱ የሚኖሩባት ጭምር ናት። ክርስቶስ ያዘዘውን ትእዛዝ በጥምቀትና በቅዱስ ቁርባን መቀበል እጅግ በጣም ትልቅ ነገር ነው። ክርስቶስ ያዘዘውን ትእዛዝ የምትጠብቀው ስትጠመቅና ስትቆርብ ብቻ ከሆነ ግን አደጋለሁ። ኦኬ፣ ክርስቶስ ያዘዘውን ነገር የምትጠብቀው ስትጠመቅና ስትቆርብ ብቻ ከሆነ በጣም አደጋለሁ። ክርስቶስን የምትከተለው ቃሉን የምትከተለው በዛ ጊዜ ብቻ ከሆነ ቃሉን የምትቀበለው የመጽሐፍ ቅዱስን ቃል የምትቀበለው ስትቆርብና ስትጠመቅ ብቻ ከሆነ ግን አደጋለሁ። ኦኬ፣ አደጋለሁ። ከዛ በኋላ የሚኖር ህይወት አለ። የጥንት ቤተክርስቲያን ሁለቱን እንደ አይደንቲቲ ይዛቸዋለች። ወገኖች ለስዕል መስገድን እንደ አይደንቲቲ ይዘው አታውቅም። ኤንሸንት ቸርች በጭራሽ አታውቅም። ዶግማ አይደሉም ብላ ባዕድ ኪዳናትን ተሸክማ አልኖረችም። ከክርስቶስ ኪዳን ሌላ የክርስቶስን ኪዳን የሚያስንቁ ስንትና ስንት ትውልድ የተባሉ ኪዳናትን ለከሌ ተሰጥቷል የምትላቸውን ኪዳናት በጀርባው አዝላ አልኖረችም። ክርስቶስን የምትከተለው ለጥምቀትና ለቅዱስ ቁርባን ጊዜ ብቻ ከሆነ አደጋ አለው። ኦኬ፣ አንተ የክርስቶስ ቤተክርስቲያን ለመባል ብዙ ይቀራል። ክርስቶስን የምትከተለው ያኔ ብቻ ከሆነ ከዛ በኋላ ወጥተህ ቅዱሳን ብለህ የሳልካቸው ሰዎች ስዕል ፊት የምትሰግድ ከሆነ ቤተክርስቲያን አስተምረው የማታውቀው አንዳንድ ቤተክርስቲያን አባቶች የመጽሐፍ ቅዱስ ትምህርት አይደለም ያሉለት ማለት ከሆነ አደገኛ። ኦኬ፣ ስለዚህ አንድ አይናችን ቁርባን፣ አንድ አይናችን ጥምቀት ላይ ብቻ ያለን ሰዎች አይደለንም። ቤተክርስቲያንን አይደንቲፋይ የምናደርግበት ትልቅ ምስጢራት ናቸው። ከዛ በኋላ የሚኖር ህይወት አለን። እንደ ቃሉ ለፍጡራን ስንዘምር የማንገኘው ለዛ ነው። ኦኬ፣ ለፍጡራን ስንሰግድ የማንገኘው ለዛ ነው። ዶግማ አይደሉም ብለን ባዕድ ኪዳናትን ይዘን የማንኖረው ለዛ ነው። ኦኬ፣ ከዛ በኋላ ከተጠመቅም በኋላ ከዛ የጌታን እራት በዚህ መንገድ ተቀብለ ነው ከወሰድነው በኋላ የምንኖረው ህይወት አለ። ቃሉን እያከበረን የምንኖረው ህይወት አለ። ኦኬ፣ ስለዚህ ከነዚህ ከሁለቱ ማለፍ ይጠይቃል ማለት ነው። ለዛ ነው የምንጠራችሁ። ኦኬ፣ ለዛ ነው እስቲ ውጡና ከነዚህ ውጡና አትደበቁባቸው። ውጡና ሪሊ ቤተክርስቲያን ስትለማመድ የኖረችውን ነገር ከሁለቱ ባለፈ ቤተክርስቲያን ስትለማመድ የኖረችውን ነገር እየተለማመዳችሁ መሆኑን ውጡና አሳዩን የምንላችሁ ለዛ ነው። እዛ ውስጥ አትደበቁ የምንላችሁ ለዛ ነው። ከዚህ ያልፋልና ማለት ነው። ኤኒዌይ ፕሮቴስታንቶች ምን እናምናለን? አማኒ ኤቢ ይቀድማሉ፣ ሌሎቻችሁ ትከተላላችሁ።
አላችሁ? አለን እንዴ ኤቢ ተኝቷል መሰለኝ። አረ ረገጥከኝ አማኒ። ጎዳው በጣም ይሄን በመሰለ ትምህርት ከተኛው ከባድ ነው በጣም። ቅድሚያ ስጡኝ ስላልክ ሲጠራንም አንተን ስላስቀደመ ለዛ ግድ ነው። እንደዚህ ላድርግ፣ 2 ሰከንድ ትሰጡኝና መልሳችሁ አስገቡኝ። አንደኛው ስልኬ ላይ ነው አንዳንድ ፋይሎችን ያስኩትና 2 ሰከንድ። እሺ ድምጼ ይሰማል? ይሰማል ድምጼ? አማኒ ይሰማል? Thank you, Kali, for the wonderful presentation. And አሁን የኔ ተራ ነው። ሶ ሪፎርምዶች ምን ያምናሉ የሚለውን ነው ለእኔ ይሰጠኝ ማለት ነው። ወይም ተሐድሳውያን ባፕቲስቶች ወይም ሪፎርምድ ባፕቲስቶች ምን ያምናሉ ወይም በሪፎርምድ ሰርክል ውስጥ ምን ይታመናል የሚለውን ነው። እና ምናልባት ወደ በኋላ ጊዜ ካለ የዝዊንግልን የሆነ ያክል ነካ እናደርገዋለን። ዝዊንግላን የሆነ ወዳን በዚህ ሰዓት ዝዊንግላን የሆነ ቸርች አለ ወይ ማለት ቶታሊ አደር የሚያደርግ ወይም ያንን የሚያምን ማለት ነው አለ ወይ የሚል ነው። እሱን እናያለን። ሶ ከምን ልጀምር? ሪፎርምዶች ወይም ሪፎርምድ ባፕቲስቶች ሳክራመንቶችን ኦር ቅዱሳት ስርዓቶችን አዘ ፕሮሚስ ኦፍ ግሬስ ወይም ጸጋን የምናገኝባቸው መሐላዎች በሚል አይነት ቃል ኤክስፕሌን ይደረጋል ማለት ነው። ኤክስፕላኔሽኑን ወደኋላ እንመጣለን፣ ችግር የለውም። ግን ፕሮሚስ ኦፍ ግሬስ ወይም ጸጋን የምናገኝበት መሐላዎች ናቸው። ጆን ካልቪን በዚህ መልክ ያስቀምጣል። ለምሳሌ ምን ይላል? ሳክራመንቶቹ ወይም እነዚህ ቅዱሳት ስርዓቶች they are a divine accommodation to human weakness ይላል። they are a divine accommodation to human weakness ለሰው ድካም እግዚአብሔር ያበጀው መንፈሳዊ ነገር ነው። or divine accommodation ነው፣ የሰጠን ነገር ነው ይላል ማለት ነው። so God accommodates himself to our limitation ይላል ደግሞ መልሶ። ምክንያቱም እኛ ያንን ዲቫይን የሆነውን ነገር or መለኮታዊ የሆነውን ነገር በደንብ ኮምፕሬሄንድ ማድረግ ስለማንችል እግዚአብሔር ራሱን ወደኛ ያወረደበት ነው፣ ራሱን ወደኛ ኮሚኒኬት ያደረገበት ነው። ስለዚህ ሳክራመንቶች ወይም ቅዱሳት ስርዓቶች ከኛ ወደ እግዚአብሔር ሳይሆን ከእግዚአብሔር ወደኛ ናቸው። ወይም ቃል በቃል ምን ይላል? God accommodates himself to our limitation። ሊሚት ስላለብን፣ ኃጢአት ስላለብን፣ ድካም ስላለብን ወይም ዊክነስ ይለዋል። ያ ድካም ስላለብን እሱ ራሱን ወደኛ አኮሞዴት አደረገ፣ ወደኛ አመጣው ይላል ማለት ነው። ምኖችን? እነዚህን ቅዱሳት ስርዓቶች። ምን የሚል ይጠቀማል? ይሄኛውን ሀሳብ በሙሉ በተለይ ጆን ካልቪን የሚናገራቸውን 4ኛው ቮሊዩም ላይ ታገኛላችሁ። 4ኛው ቮሊዩም ላይ አለ። ሞር ኦፍ ሳክራመንቶቹ የተዳሰሱት ኦን ዘ ቸርች የሚለው የተዳሰሰው እዛ መጽሐፍ ላይ ስለሆነ ማለት ነው። wherever we find the word of God preached purely and listened to and the sacrament administered according to the institution of Christ, we cannot doubt that the church exists። ቤተ ክርስቲያን ራሱ አለች ማለት የምንችለው የእግዚአብሔር ቃል ንጹህ በሆነ መንገድ ሲሰበክና ሲደመጥ እንዲሁም ቅዱሳት ስርዓቶች በታዘዙት በክርስቶስ ኢየሱስ በታዘዙት መልኩ ሲደረጉ በእርግጥም በዚያች ቦታ ቤተክርስቲያን አለች ማለት እንችላለን ይላል። ትሩ ቤተክርስቲያን ማርከሩ ምንድነው የሚለውን በሚያወራበት ማለት ነውና ትርጉሙን ልንገራችሁ። how he defines ወይም ሪፎርምዶች እንዴት ዲፋይን እንደሚያደርጉ ማለት ነው። እንዲህ ብሎ ዲፋይን ያደርጋሉ። አንደኛው
ሳክራመንትስ ወይም እነዚህ ቅዱሳት ስርዓት የሚባሉት አር አን ኤክስተርናል ሲምቦል፣ ቅድም ቃል ረጅም ሰዓት ወስዶ ሲናገር የነበረው ማለት ነው። አን ኤክስተርናል ሲምቦል by which the Lord seals on our conscience his promise of good will towards us in order to sustain the weakness of our faith ይላል ማለት ነው። ምን ማለት ነው? እነዚህ ቅዱሳት ስርዓቶች ጥምቀትንም የጌታ እራትንም ማለት ነው፣ ሁለቱንም መያዝ ትችላላችሁ። አን ኤክስተርናል ሲምቦል ናቸው፣ ውጫዊ ምልክቶች ናቸው። ከጌታ የተሰጡን ማህተም ሊሆኑ ለአእምሯችን ወይም ለኮንሳይሳችን ማለት ነው መሐላውን ለእኛ ያለውን መልካም ፈቃዱን እና ድካማችንን ለማደስ ወይም ምንድን ነው አቅም ሊሆነን እና እምነታችንን ሊያጠነክር የሚሰጠን ነው። እንደዚህ ነው የሚታመነው፣ እንደዚህ ነው ማምነው። ሁለተኛው ትርጉም ሳክራመንትስ አር ኤ ቪዚብል ሳይን ኦፍ ኤ ሴክሬድ ቲንግ፣ ቅድም ቃል ሲል የነበረው ማለት ነው። ኢትስ ኤ ቪዚብል ሳይን ኦፍ ኤ ሴክሬድ ቲንግ፣ የማይታይ ሆኖ ግን ለዛ ለማይታየው ነገር የሚታይ ምልክት ነው። ለማይታየው እውነት የሚታይ ምልክት ነው። ኦር ኤ ቪዚብል ፎርም ኦፍ አን ኢንቪዚብል ግሬስ፣ የማይታየው ጸጋ የሚታይ ቅርጽ ነው። በቅርጽ ራሱን ስለገለጠ ማለት ነው፣ በውሃና በዳቦ በወይኑ ማለት ነው። ስለዚህ ኢትስ ኤ ቪዚብል ፎርም ኦፍ አን ኢንቪዚብል ግሬስ፣ የማይታየው ጸጋ የሚታይ ቅርጽ ወይም ፎርም ነው የሚለው ይቀመጥበታል። ሶ አንዳንድ ታሪካዊ ነገሮችን አንድ ሁለት ነገር ልንገራቸው አያይዤ፣ ሙሉ እንትኑን ቃል አብዛኛውን ነገር ስለተናገረ ማለት ነው። እና ካልቪን ከሌሎች ሪፎርመሮች ጋር ሆኖ ላይ ከነ ሉተር ጋር ከነ ጆን ኖክስ ጋር ሆኖ ማለት ነው ከሌሎች ሪፎርመሮች ጋር ሆኖ የህፃናት ጥምቀትን ያጸደቀ ሲሆን በተለይም ለዝዊንግሊ ምላሽ በሰጠበት ማለት ነው። አልሪክ ዝዊንግሊ ለሱ ምላሽ በሰጠበት ምን የሚል አርጊመንት ያመጣል? ህፃናት እንዲጠመቁ ባይዘው ምንም ኦርቶዶክስ ቤተክርስቲያን ህፃናትን የምታጠምቅበት ጉዳይ ከኛ ጥምቀት ጋር አይገናኝም። እነሱ የሚያጠምቁበት አላማ አይደለም እኛ የምናጠምቀው። ባይሆን የእኛ ጥምቀት ምንድን ነው ሲባል ለአልሪክ ዝዊንግሊ መልስ በሰጠበት ምን ይላል? የአይሁድ ልጆች በመገረዛቸው የኪዳኑን በረከት የሚያገኙ ከሆነ ዝዊንግሊ ባይዘው ያምናል እንደዛ ብሎ እመጣበታለሁ። አንድ ስቴፕ ቀጥሎ ያለው እሱ ስለሆነ የአይሁድ ልጆች በመገረዛቸው የኪዳኑን በረከት የሚያገኙ ከሆነ የክርስቲያን ልጆች ጥምቀትን ለምን ይከለከላሉ ይላል ማለት ነው ካልቪን። አሁን ሀሳቡ ምንድን ነው ሲባል የኪዳኑን በረከት በእስራኤል ዘንድ ያለውን ኮቨነንታል ብለሲንግ ህፃናቱ በመገረዝ በኩል ተደርጎ የሚቀበሉ ከሆነ ደን በአዲስ ኪዳን ያንን ግዝረት የተካው ጥምቀት ስለሆነ ለምንድነው የክርስቲያን ልጆች እንዳይጠመቁ የሚከለከለው? ደን ክርስቲያን ፋሚሊ ውስጥ ያለውን በክርስትና በኩል የመጣውን በረከት እንዳያገኙ ለምን ይከለከላሉ የሚል ነው። ይህ ኃጢአት ስርየት ምናምን የለም እንደዛ የሚባል ሳይጠመቁም ይድናሉ የሚል ስላለ ማለት ነው። እኛ ጋር ህፃናቱ ባይጠመቁም ይድናሉ ብለን እናምናለን። ፎርዳት ማተር አዋቂዎችም ያው ሰርከምስታንሻል የሆኑ ነገሮች ስላሉ ባይጠመቁም ይድናሉ ብለን እናምናለን። ነገር ግን ያው ሳልቪፊክ የሆነ ትርጉም ነው ያለው በሪፎርመር ትራዲሽን የሳክራመንቶቹ ጉዳይ ማለት ነው። ከነገረ ድነት ጋር ነው የሚገናኘው። ነገር ግን አልቲሜትሊ ኦር ፋይናል እንትን ናቸው ብለን አንወስድም። የመጨረሻ በቃ ያ ነገር ከሌለ እግዚአብሔር አያድንም በሚል መልክ ሪፎርም ትራዲሽን ውስጥ አያዝም። ደን ዝዊንግሊ በህፃናት ጥምቀት ያምናል። ነገር ግን ያው አንፎርቹኔትሊ ከምልክትነት ያለፈ ምንም ትርጉም አይሰጠውም። በህፃናት ጥምቀት ያምናል። ያመነበትም ምክንያት ግዝረትን ምንድን ነው የአዲስ ኪዳኑ ጥምቀት የብሉይ ኪዳኑ ግዝረት ማሳያ ነው የሚለውን ነገር ተክቷል የሚለውን ነገር ስለሚያምን ነው። ነገር ግን ምን የሚል አርጊመንት ያመጣል ዝዊንግሊ? ብሉይ ኪዳን ላይ ያሉ ሰዎች በግዝረት አይሁዳዊ መሆናቸው ነው የሚታወቀው፣ ኦር የኪዳኑ ሜምበር መሆናቸው ነው የሚታወቀው፣ ማሳያ ነው። ልክ እንደዛው አዲስ ኪዳን ላይም ጥምቀቱ ክርስቲያን እንደሆነና ኮቨናንት ኮሚኒቲ ውስጥ እንደገባን ማሳያ ነው። ስለዚህ ይሄ ግሬስን ኮሚኒኬት ያደርጋል ምናምን የሚሉ ሀሳቦችን አጎታችን መስማት አይወድም ማለት ነው። መስማት አይወድም። እሺ በሪፎርምድ አሁንም አንደርስታንዲንግ ኢን ሪሲቪንግ ዘ ሳይን ኦፍ ዘ ቦዲ ኦፍ ክራይስት ተመልከቱ። አሁን እዚህ ጋር
ይሄ ጆን ካልቪን ሀሳብ ነው። ምን የሚል ያስቀምጣል? ኢን ሪሲቪንግ ዘ ሳይን ኦፍ ዘ ቦዲ ኦፍ ክራይስት፣ የክርስቶስን ስጋ ምልክት የሆነውን ያንን ስንቀበል፣ ምልክት የሆነውን ያንን ስንቀበል ወይም ህብስቱን ስናነሳ we are simultaneously receiving the body of Christ itself ይላል። በዚያውም የራሱን የክርስቶስን ኢየሱስ ስጋ እያነሳን ነው፣ እሱን ልንመገብ እያነሳን ነው ይላል። ግን እዚህ ጋር እያነሳን ያለ ነው፣ ፊዚካሊ እያነሳን ያለ ነው ምንድን ነው? ሲምቦል ነው። ምን ለሆነው? እውነተኛ ለሆነው። ስለዚህ ጎረቤቶቻችንን ታስታውሳላችሁ አይደለ? ማለት ቲክቶክ ከመጣ ጀምሮ እስኪ ደክመን ድረስ ጆሮአችንን ሲያደሙ የነበሩ እውነተኛ 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 ኤክስፕሌን አድርጉ ሲባል ግን ምንም ኤክስፕሌን አናደርግም። በቃ እንውጠዋለን፣ አፋችን ጋር እናደርስና እንውጠዋለን ነው ትርጉማቸው። ፕሮቴስታንት ጋር ሲመጣ ግን ዲቴል ይገባበታል። ሳክራመንት ላይ ዲቴል ገብቶ ኤክስፕሌን ያደረገ ፕሮቴስታንት ትራዲሽን ነው። ባይዘ ዲቴል የገባ ማለት ነው። it is a visible hand to receive invisible grace እየተባለ ማለት ነው። በዚህ መልክ ነው ምሳሌዎች ሁሉ የተቀመጡለት። ኦኬ ሶ ይህን እንደዚህ እንይዝና አንዳንድ ኮቴሽኖችን ልስጣችሁ፣ ከዛ እንጨርሳለን ማለት ነው። ለምሳሌ ጆን ካልቪን አሁንም ቮሊዩም 4 ላይ ማለት ነው ሳክራመንቶችን የዳሰሰበት አይ ቲንክ ቻፕተር 17 በኋላ 17 ወር 18 በኋላ እስከ 32 ያለው ያንን የሚናገር ነው። እና ምን ይላል? ተርቱሊያንን ይጠቅስና ምን የሚል ነገር ያስቀምጣል? ተርቱሊያን ፋር ሞር ራይትሊ ኮንቴንድስ ዳት ክራይስትስ ቦዲ ዋስ ትሩ ኤንድ ናቹራል። የክርስቶስ ሰውነት እውነተኛና የኛ አይነት ነው የሚለው ነው። ናቹራል የሚለው ማለት ነው። በቃ ሄደን ብናየው የኛ አይነት ነው ወይም ናቹራል ነው ይላል። ተርቱሊያን ነው እያለ ያለው፣ የተርቱሊያንን ነው እየጠቀሰ ያለው ጆን ካልቪን ማለት ነው። ሲንስ ኢን ዘ ሳክራመንት ኦፍ ዘ ሳፐር ዘ ፊገር ኦፍ ኢት ኢዝ ሴት ቢፎር አስ። ያዙልኝ እዚህ ጋር በሳክራመንቱ የዚህ ስጋው ወደሙ ወይም ይሄ ሳክራመንት ፊታችን በቀረበ ጊዜ a figure of it is set before us፣ የዛ ምልክት እኛ ፊት ይቀመጣል። የምኑ ምልክት ነው እኛ ፊት የሚቀመጠው? የክራይስት ቦዲ ትሩ ኤንድ ናቹራል የሆነው ቦዲ እኛ ፊት ይቀመጣል ይልና as a pledge and assurance of the spiritual life፣ የመንፈሳዊ ህይወት ወይም የዘላለማዊ ህይወት ማረጋገጫና መለመኛ። ፕሌጅ ማለት እንደዛ ነው። ማረጋገጫ አሹራንስ፣ ፕሌጅ መለማመኛ ሆኖ ፊታችን ይቀመጣል የሚል ነገር ያስቀምጣል ማለት ነው። ቻፕተር 31 ላይ አሁንም ቮሊዩም 4 ላይ ነው። ምን የሚል ነገር ያስቀምጣል? but greatly mistaken are those፣ በተለይም ይሄ ከሳክራመንቶቹ ከኛ ወደ እግዚአብሔር ምናምን የሚለውን ሀሳብ ነው ሪጀክት የሚያደርገውና እግዚአብሔር ነው ስራውን እየሰራ ያለው የሚለውን ነገር እንትን ለማረጋገጥ ነው የኛው የተጻፈው። but greatly mistaken are those who conceive no presence of flesh in the supper unless it lies in the bread ብለው የሚናገሩ እነሱ በእርግጥም ስተዋል። for thus they leave nothing to the secret working of the spirit። ሁሉን ነገር ፊዚካል ካረጋችሁ መንፈስ ቅዱስ የቱ ጋር ስራውን ይስራ? አርጊው የሚያደርግበትን መንገድ ተመልከቱ። መንፈስ ቅዱስ በዛ ውስጥ ህይወትን ይሰጣል ካልን፣ በዛ ውስጥ ጸጋን ያካፍላል ካልን፣ ክርስቶስ ነው እዛ ጋር ያለው የሆነ ነገሩ ተቀይሯል እያላችሁ የምታወሩ ከሆነ መንፈስ ቅዱስ ቤቱ ጋር ስራውን ይስራ ይላል። which unites Christ himself to us። ክርስቶስ ራሱን ከኛ ጋር የሚያጣምርልን መንፈስ ቅዱስ አይደለም ወይ? to them Christ doesn't seem present unless he comes down to us። ለእነዚህ ሰዎች ከዙፋኑ ላይ ወርዶ እስካልመጣ ድረስ ክርስቶስ በእኛ መካከል የተገኘ አይመስላቸውም። as though if he should lift us to himself፣ እንደውም እኛን እንዲሁ መንጥቆ ወደ ራሱ እንዲወስደንም ጭምር የሚፈልጉ አይነት ናቸው። we should not just as much as enjoy his presence መገኘቱን ፊል የማናረገው ኦር ኢንጆይ የማናረገው ይመስል ይላል ማለት ነው። ፕሬዘንስ የሚለው ሪል ፕሬዘንስ የሚለውን ስለሆነ ማውራት የተፈለገው ማለት ነው።
The question is therefore only of a manner, for they place Christ in the bread. ክርስቶስን ዳቦ ውስጥ ይወሽቁታል። የሆነ አሁን ተቀየረ ምናምን የሚሉትን ማለት ነው። ዳቦ ውስጥ ይወሽቁታል። while we don't think it is lawful for us to drag him from heaven. ለእኛ ግን ክርስቶስ ኢየሱስን ከዙፋኑ ማውረድ ተገቢ ነው ብለን አናምንም። አሁን ሚስቲካ ምንድን ነው? ስፒሪቹዋል ፕሬዘንስ ምንድን ነው የሚለውን ከዚህ ነው የምናገኘው። የሪፎርምድ አንደርስታንዲንግ ሪል ፕሬዘንስ የምንለው ማለት ነው። እሺ let our readers decide which one is more correct. Only away with that call me that Christ is removed from his supper unless he lies hidden under the covering of bread. እነሱ የሚሉት እንደዛ ነው። በቃ በዳቦ ካልተሸፈነና እዛ ውስጥ ካልተወሸቀ አይገኝም ይላሉ። for since this mystery is heavenly ያዙ እዚህ ጋር ይሄ ሚስጥር እየተባለ ያለው እንትኑ ነው ባይዞ ሳክራመንቱን ነው። for since this mystery is heavenly there is no need to draw Christ to earth that he may be joined to us. ሰማያዊ ስራ ከሆነ ከላይ ወደ ታች እየሰራ ያለ ስራ ከሆነ እሱ መጥቶ ቁሳዊ የሆነው ነገር ጋር ተደባለቀ ወይም ተቀየጠ ወይም ተቀየረ እያለ ልንል አይገባም ለኛ የሚል ነገር ሲናገር እናያለን ማለት ነው። ይህንን ሞር ኤክስፕሌን የሚያደርግልን አሁንም ቻፕተር 32 ላይ ቮሊዩም 4 ላይ ማለት ነው ምን የሚል ነገር ይናገራል? Therefore I here embrace without controversy the truth of God which I may safely rest. በዚህ ሰዓት የማምነውን ያለምንም ውዝግብ ማለት ነው የማምነውን እውነት በእግዚአብሔር ላይ አርፌ ነግራችኋለሁ ይላል። በቃ ማውራውን ነገር በእግዚአብሔር ላይ ተማምኜ ነው መነግራችሁ እንደማለት ነው። ምንድን ነው የምታምነውና ያንን ያለምንም እንትን የምትናገረን ሲባል he declares his flesh በደንብ እንድሰሙኝ ነው ፈልገው እዚህ ጋር ያዙልኝ። he declares his flesh the food of my soul. ይህንን ነው ያለ ጥርጥር የምናገረው ነው የሚለው ጆን ካቪ ማለት ነው። ኢየሱስ ክርስቶስ ስጋውን የነፍሴ ምግብ እንደሆነ ነግሮኛል። አያችሁ? he declares his flesh the food of my soul. የነፍሴ ምግብ እንደሆነ ነግሮኛል ወር አውጆታል። his blood is drink. ደሙም የሚጠጣ እንደሆነ ወይም የነፍሴ መጠጥ እንደሆነ ኢትስ ድሪንክ ማለት ኢትስ የሚለው ለሶል የሚለው ነው የሚሄደው። ስለዚህ የነፍሴ መጠጥ ነው፣ ስጋው ደግሞ የነፍሴ ምግብ ነው። I offer my soul to him to be fed with such food. ነፍሴን በዚህ ምግብ እንዲያጠግባት ለእርሱ አሳልፌ እሰጣለሁ። ይህንን ጆን ካልቪን ነው የሚናገረው። I offer my soul to him to be fed with such food. በእንዲህ አይነት ምግብ እንድመገብ ነፍሴን ለእሱ አሳልፌ እሰጣለሁ። ዳን ምን ይላል? in his sacred supper በጣም እዚህ ጋር ጠንከር ያለ ነገር ነው የሚናገረው። in his sacred supper he bids me to take, eat and drink his body and blood under the symbol of bread and wine. በዚህ በተቀደሰው በከበረው ስጋና ደሙ እኔን በዚህ መልኩ ያስረኛል። የሚያስረኝም ስጋውን እንድወስደው ከዚያም እንድበላው ከዛ ደሙን እንድጠጣ ከዚያ ስጋና ደሙ ደግሞ ምልክት ሆኖ ወይም ሲምቦል ሆኖ በዳቦና በዋይኑ በኩል እቀበለዋለሁ። ነገር ግን የምቀበለው ምንድን ነው የሚለው ሆሊ ሰክሬድ የሆነውን ያንን የሚበላውን የሚጠጣውን እውነተኛ የሆነውን የክርስቶስን ስጋና ደም ነው። I do not doubt that he himself truly presents them. ራሱ ነው እየመገበኝ ያለው፣ ራሱ ነው እያጎረሰኝ ያለው፣ ራሱ ነው እያበላኝ ያለው። he himself truly presents them and that I receive them. እየተቀበልኩ ያለሁትም እሱን ነው ይላል። then ሪል ፕሬዘንስን ዲፋይን ላድርግላችሁ አሁንም በደንብ እንድትይዙ ማለት ነው። ለምን ያ እንትን ምንድን ነው ስጋና ደሙ ኢፌክቲቭ ነው ተብሎ የሚታመንበት ምክንያት ሪሊ ክርስቶስ ፕሬዘንት ያደርጋል ተብሎ ስለሚታመን ነው። ኦር ኤፊካሽስ የሆነ ስራን የሚሰራ ነው ተብሎ የሚታመንበት ምክንያት ማለት ነው። ምን ይላል? አሁንም ጆን ካልቪን ነው። for as Christ whole kingdom is spiritual. የክርስቶስ ኢየሱስ መላው መንግስቱ መንፈሳዊ ነው፣ ከዚህ ዓለም አይደለም ነው። whatever he does with his church must not be subject to the reason of this world. ከራሱ ከገዛ አካሉ ከሆነችው ከቤተ ክርስቲያን ጋር እርሱ የሚያደርገው ነገር ቁሳዊና ከዚህ ዓለም ጉዳይ ጋር ተያይዞ መፈታት የለበትም።
or to use Augustine's word አሁን ደግሞ ቅድም ተርቱሊያንን ጠቀሰ አሁን ኦግስቲንን ይጠቅሳል Augustine's word ይልና ምን ይላል words this mystery ይሄ ታል ሚስጥር ወይም ስጋው ደሙ like others is performed by men ልክ እንደ ሌሎቹ በሰዎች ነው የሚሰራው ኦር ሰዎች ናቸው የሚያዘጋጁ ሰዎች ናቸው የሚበሉት ነው but divinely ነገር ግን መለኮታዊ ነው on earth but in heavenly way መለኮታዊ የሆነ ምድር ላይ የሚደረግ ነው ነገር ግን ሰማያዊ በሆነ መንገድ የሚደረግ ነው አሁን ፕሬዘንሱን ተመልከቱ በዚህ ምክንያት ፕሬዘንስ ተብሎ የሚፈታው ምን እንደሆነ such is the presence of the body ይሄንን ነው የስጋው አቅርቦት ወይም ቀረበልን የምንለው ስጋ ይሄ ነው ፕሬዘንት ሆኗል የምንለው ይሄንን ነው I say that the nature of the sacrament requires the presence which we say manifests itself here with a power and effectiveness real presence ማለት ባጭሩ የሆነ ትርጉሙ ይሄ ነው በደንብ ያዙ ሪፎርምዶች real presence ሲሉ ምን እያሉ ነው ሲባል ይሄ ሰማያዊ የሆነውን አካሄድ በምድር ላይ የምናደርገው ነገር ምን ይሆናል ነው የሚለው that the nature of the sacrament requires a presence which we say manifests itself here with the power and effectiveness በኃይልና በውጤታማነት ይገለጣል ማለታችን ነው real presence ማለት ምክንያቱም ክርስቶስ ፕሬዘንት ካረገ እዛ ቦታ ላይ ምን አለ ማለት ነው ኃይልና ውጤታማ ስራ አለ ማለት ነው ኃይሉ ምንድነው ቅድም ዴፊኒሽን አስቀምጧል አይደለ for the sake of our weakness ደካሞች ስለሆነን እግዚአብሔር የራሱን መንገድ አዘጋጀተን አኮሞዴት አረገ ራሱን ለኛ በሚሆን መንገድ በሳክራመንቶቹ በኩል ተገለጠ እዚህ ጋር ያ መገለጥ ኃይል አለው ኤንድ ኢፌክቲቭ ነው ስራን ይሰራል እንዲሁ ዝም ብሎ መገኘት አይደለም ስለዚህ ኃይልና ኢፌክቲቭነሱን እዛ ቦታ ላይ ካየን ምን ብለን እንተረጉማለን ማለት ነው ሪሊ ክርስቶስ ኢየሱስ ፕሬዘንት አድርጓል ከዙፋኑ እሱን ጎትቶ ማውረድ አይጠበቅብንም ነው አይጠበቅብንም so great that it not only brings an undoubted assurance of eternal life በዚህም ጥርጥር የሌለበትን የዘላለም ህይወት ዋስትናን ለአእምሯችን to our mind but also assures us of his immortality of our flesh እንዲሁም በስጋችን የማንሞት መሆናችንን የምናረጋግጥበት ነው ስጋና ደሙን ስንቀበል ማለት ነው ቅድም ቃል ይሄንን በደንብ አምጥቷል ኢሞርታሊቲ የሚለውን ሐሳብ I think አትናቴዎስ ነው ይሄንን ሐሳብ ሲናገር ነበረውና of the immortality of our flesh ስጋችን የማይሞት መሆኑን indeed is now quickened by his immortal flesh አሁን እንኳን ያው በማይሞተው እሱ ቀድሞ ስለተነሳ በማይሞተው ሰውነቱ ምን አርጎናል ኪውክን አርጎናል አንስቶናል and in a sense partakes of his immortality በዚህም ደግሞ ዓለመሞትን ከሱ ጋር ተቀብለናል የሚል ነገር ማንሳት እንችላለን የሚል ነው ቃሌ ስንት ደቂቃ ልጠቀም ከዚህ በኋላ አንድ እንትን አለችኝ አንድ ሐሳብ አለች ቀጥል እሺ ከዛ ምን የሚል አይነት ሐሳብ አለ ትንሽ ወርድና በተለይም ትራንስፊውዥን እና ሚክስቸር መደረግ የሚለው ወደ ነፍሳችን የሆነ ነገርን መክተት ተደርጎ የሚተረጎም አይነት የሮማን ካቶሊክ ትምህርት አለ ወይም መለወጥ የሚለው ነገር ማለት ነው ወር መደባለቅ የሚል ነገር ሶ ያንን ሪጀክት ከማድረግ አንፃር የሚከተለውን just Christian view ነው ብሎ እሱ የሚያምነው በዚህ መልክ ያስቀምጣል for it is enough for us that from the substance of his flesh Christ breathes life to our soul oh my god እንደዚህ አይነት ኤክስፕላኔሽን ሮማ ካቶሊክ ቤተክርስቲያን ውስጥ ኦርቶዶክስ ውስጥ አታገኙም ባይዘ አታገኙም በቃ እናንተ ትርጉም ሰምተናል ወደ አፋችን እናስጠጋለን እንውጣለን ነው ያላችሁት ሰምተናል እሱ እዚህ ጋር ግን ተመልከቱ እንዴት ዲፋይን እንደሚያደርገው for it is enough for us that from the substance of his flesh ስጋው ደሙን እየተቀበልን ያለ substance ብሎ የሚጠራው ያንን ነው substance of his flesh ወይም ቅድም ሲምቦል ብሎ የጠራውን flesh Christ breathes life into our soul ክርስቶስ ኢየሱስ ህይወትን ወደ ነፍሳችን ይሰጣል ብሪዝ የሚለው የተነፈሳል ወደሚል ነው የሚመጣው አማርኛው ግን እንደዛ ከሚሆን ህይወትን ይሰጠናል ከዛ ነገር ላይ ቆሞ he breathes life to our soul ይቀጥልና ምን ይላል indeed pours forth his very life into us
የራሱን የገዛ ህይወቱን ያስተላልፍልናል ኦር ይሰጠናል። አሁንም ፖር ያደርገናል፣ ያፈሰዋል። የገዛ ህይወቱን ወደ ነፍሳችን ያፈሰዋል። ኦኬ ይላል። አንድ ሀሳብ ልጨምርላችሁ ከአልበርት ሞለር እንትን ክርስቲያን ፌዝ የሚለው ማለት ነውና እዛ ላይ ሌሎች አሁን ሪፎርምድ ዲቫይኖች አሁን ወደ ኋላ አካባቢ ያሉት ማለት ነው። አንድ ኮንፌሽን እና አንድ እንትን ልጥቀስላችሁ። በርኮፍ እንደዚህ ብሎ ያስቀምጣል ሳክራመንቱ ማለት ነው። ኤሬስ ሊዩስ በርኮፍ ማለት ነው። God is not absolutely bound to them or to the sacrament ማለት ነው። ለነሱ በቃ የሆነ ለነሱ የሚያጎበድድ አይነት አይደለም። ኦር እነሱ ነገሮች ከሌሉ እግዚአብሔር ስራ ማይሰራ እጅ እግሩ የታሰረ አይነት ማለት አይደለም። God is not absolutely bound to them but ordinarily binds himself to them። ብሮ እንደዚህ አይነት ኤክስፕላኔሽን የለህም እኮ ነው የምልህ። የለህም። መጽሐፎቻችሁን አይተናል። የለም። አማርኛውን ልተርጉምላችሁ። እነዚህ ነገሮች እግዚአብሔርን ያስሩታል ማለት አይደለም። ኦር እነዚህ ነገሮች ከሌሉ እግዚአብሔር ስራ መስራት አይችልም ማለት ሳይሆን ኦርዲናርሊ እንዲሁ በተራው መንገድ እግዚአብሔር ራሱን ለነዚህ ነገሮች ባይንድ አድርጓል፣ ራሱን አስሯል እንደማለት ነው። በእነዚህ ልስራ ብሏል እንደማለት ነው እንጂ እነዚህ ከሌሉ ስራ አልሰራም ብሎ እጅ እግሩን አጣጥፎ ይቀመጣል ማለት አይደለም። እንደዚህ ነው የምናብራራው። ስናብራራ እንደዚህ ነው የምናብራራው። ዳን የሄልቬቲክ ኮንፌሽንን እንትን ማብራሪያ ያስቀምጣል እዚህ ጋር ሲያስቀምጥና ሳክራመንት ምንድን ነው የሚለውን ሄልቬቲክ ኮንፌሽን ባለፈው ቪዲዮ ሰርቼላችኋለሁ። እዛ ላይ ስላለ ብዙ አልሄድበትም፣ ግን ቪዲዮ ላይ ያልጠቀስኳቸውን ጥቅሶች እዚህ ላይ ላስቀምጥላችሁ። ሳክራመንት ኮንሲስት ኦፍ ቪዚብል ሳይን። እነዚህ ቅዱሳት ስርዓቶች የሚታይ ምልክት አለባቸው። ሳይን ሲባል ሳይንስ ኤንድ ሲል ነው። ምልክት ሲባል ምልክቱና ማህተም ነው። ልክ የአብርሃም ሰውነት ላይ የግዝረት ስክራች እንዳለው ማለት ነው። የግዝረቱ ምልክት እንዳለበት ልክ እንደዛ ነው ምልክትነታቸው ይልና ዘፍጥረት 9 ከቁጥር 12 እስከ 13 እንዲሁም ዘፍጥረት 17 ቁጥር 11 እና ሮሜ 4:11 የአብርሃምን ማለት ነው። ኤንድ ስፒሪቹዋል ግሬስ መንፈሳዊ ጸጋ የምናገኝባቸው ናቸው። ደን ያ መንፈሳዊ ጸጋ አንደኛው ምንድነው? ኮቫነንት ኦፍ ግሬስ ነው። የኪዳን ውስጥ ያለውን ጸጋ ነው የምናገኘው። እግዚአብሔር በኪዳን ውስጥ ያስቀመጠውን ጸጋ እናገኛለን ይላል። አሁንም ዘፍጥረት 9:12 እንዲሁም ቁጥር 13 ዘፍጥረት 17:11 እና ያ እነዚህ ከዛ righteousness of faith የቅድስናን እምነት እናገኝበታለን ይላል ሮሜ 4:11 the forgiveness of sin የኃጢአት ስርየት ማርቆስ 1:4 እና ማቴዎስ 26:28 ይህ ለብዙዎች ኃጢአት የሚፈስ የአዲስ ኪዳን ደሜ ነው የሚለው ማለት ነው። faith and conversion እምነትና መለወጥንም እናገኝበታለን ማርቆስ 1:4 እና 16:16 ያመነ የተጠመቀ ይድናል የሚልበትን ፓርት ማለት ነው። communion with Christ in his days ከክርስቶስ ጋር በሞቱ እንተባበርበታለን። and resurrection በትንሣኤው እንተባበርበታለን ሮሜ 6:3 and so on። እነዚህ ሁሉ በሳክራመንት ውስጥ እናገኛለን ብለን የምናምነው ነው ይላል። አሁን ይህንን ኬት ነው እያነበብኩ ያለው ሲባል ኦልሞስት 14 እና 15ኛው 16ኛው ሴንቸሪ ላይ ተጽፎ የተቀመጠ ነው። ጎረቤቶቻችን መጥተው ምን ይሉናል? ኦ ወደኛ እየተጠጋችሁ ነው ይሉናል። አሃ የኦርቶዶክስ ጳጳስ እና መነኩሴ ቄስ ሄደው ነው ይህንን ነገር ለአባቶቻችን የተናገሩት። ዛሬ እናንተ ሰማችሁ ማለት እኛ እንደዚህ እያመንን አልነበረም ማለት አይደለም። ለእናንተ ጆሮ ነው አዲስ የሆነው። ኦር ፕሮቴስታንቶች ያምናሉ ተብሎ የተነገረላችሁ ነገር ያ ውሸት መሆኑን ነው የሚያሳየው እንጂ ይሄኛው ወይ ከእናንተ እንደኮረጅን ወይ ከእናንተ ጋር የሆነ ቤተሰባዊ ቁርኝነት ለመፍጠር ዳር እያልንበት ያለው ነገር አይደለም። የ100 ዓመት ዶክመንት አይደለም እያወራን ያለ ነው። የ200 ዓመትም አይደለም እያወራን ያለ ነው። ከሪፎርሜሽን በኋላ ኢሚዲየትሊ እየተጻፉ የነበሩ የፕሮቴስታንት የእምነት አቋሞችን ነው እያወራን ያለ ነው። በተለይም የሪፎርምዱ ማለት ነው። ይህን ይመስላል። ስለዚህ ሪል ፕሬዘንስ ስንል ክራይስት ዊዝ ፓወር ኤንድ ኤፌክቲቭነስ
በዛ ሳክራመንት ውስጥ ይገኛል ወይም በዛ ሳክራመንት ላይ ይገኛል እና ኤፊኬሲውን በመናገር ደረጃ ነው ሪል ፕሬዘንት የሚባለው። ደን ሳምሃው ክሪስቶሎጂካል ነገር አለው። እሱ ሌላ ጊዜ እናወራበታለን። ከክርስቶስ ኔቸር ጋር ተያይዞ የሚነሱ ሀሳቦች አሉ። የክርስቶስ ሰዋዊ ባህሪ ምክንያቱም ኮንፌሽኖቹ የሰውነት ባህሪ የሰውነትን ዱ የሆነውን ነገር ያደርጋሉ። የሰውነትን ባህሪ ነው የሚፈጽመው። የመለኮት ባህሪ ደግሞ የመለኮት የሆነውን ስራ ይሰራል የሚለው በተዓቅቦ የሚባለው ሃይፖስታቲክ ዩኒየን ስላለ ክርስቶስ አምላከ ወሰብ ነው። አምላክም ሰውም ነው በአንድ ፐርሰን ማለት ነው። ስለዚህ ኢየሱስ ክርስቶስ ፊዚካሊ ነው አሴንድ ያደረገው። ሶ ፕሬዘንት ስንል ፊዚካሊ እያንዳንዱ እንትኖች ውስጥ የዓለም አቀፏ ቤተክርስቲያን ውስጥ ያለበት ቦታ ላይ እያንዳንዱ ጋር በስጋው መገኘት የለበትም፣ ግዴታው አይደለም። እሱ በባህሪው ሁሉም ቦታ መገኘት የሚችል አንድ ፐርሰን ስለሆነ ከዙፋኑ ጎትተን አናወርደውም ነው አንደኛው እንትን ክሪስቶሎጂካል ሪዝን ማለት ነው። ከሰማይ ጎትተን አናወርደውም። he is present everywhere because he is God, but in human form ደግሞ ኮንቴንድ ሆኗል፣ በፍለሽ ኮንቴንድ ሆኖ ነው ያለው። even if he can present ዓለምና ሞላዋን ምንድነው ፍጥረት ዓለሙን ሙሉ የሚሞላ ጌታ እንደሆነ ብናምንም እዛ ጋር ይሄኛው ዴፊኒሽን ላይ ከካቶሊኮች ምንድነው ካቶሊኮችም ጋር ሉትራኖችም ጋር የምናወራባቸው ፖይንቶች አሉ። ግን ክሪስቶሎጂካል ነው አንደኛው ርዕስ። ሁለተኛው ግን ስትሪክት የሆነው ዴፊኒሽን ክራይስት ኢዝ ዴር ዊዝ ፓወር ኤንድ ኤፌክቲቭነስ ኦን ዘ ሳክራመንት ማለት ነው። ሪል ፕሬዘንስ ማለት። ጸጋና ሰላም ይብዛላችሁ። አማኒ ድምጽ ተባረክ። አሪፍ ኤክስፕላኔሽን ነው። ጌታ ይባርክ። ማሳረጊያውን እንግዲህ ላቅጥ ነው ብዬ ነው። እሺ በኋላም ከተመቸ አንዳንድ ሪፍሌክሽን ይሰጥበታል ኢቭን በሚናገረው ነገር ላይ ሩታይ ሜቢ። እሺ አማን ቃሌ ተባረኩ። ቴንኪዩ። አይ ቲንክ እንደ ሀሳብ ምናልባት አሁን ሁሉንም ነገር አንስተን ስለማንጨርሰው በሁለት ፕሮግራም ኔክስት ሐሙስም ኔክስት ቅዳሜም ስለምንሄድበት ቀሪውን በኋላ የመጡ ከሪፎርሜሽኑ ትራዲሽን ቀጥሎ የታዩ እንቅስቃሴዎችን ኢንክሉዲንግ ፔንቴኮስታል ካሪዝማቲኮችን በተመለከተ ሰፋ ያለ ዲስከሽን ማድረግ እንድንችል ኦልሬዲ ሰዓቱ ስለሄደ አሁን በተነሱት ላይ ምናልባት የተነሱትን ትንሽ ማጠናከር ማዳበር እና ውይይት ጥያቄና መልስ ምናምን ቢሆን የሚል ሀሳብ እያሰብኩ ነው። እኔ ከሄድኩበት አንደኛ ሀሳቦቹ ሜቢ ሊበዙ ይችላሉ ብዬ አስባለሁ። ምን ትላለህ ቃሌ? አማን ምን ትላላችሁ? አማኒ ምን ትላለህ? ያ እንትኑ ሰፍቷልና እኔ ራሱ ያወራሁት በትንሹ 30 ደቂቃ ነው እና የሆነ